ያምናል እናንተም እኛም እናምንበት ከቁርአን በፊት ማንም ያምናል ማንም ያምናል ደስ አልሰማሁም ማን ደስ ብሎኝ ያምናል በሙስሊሞች እናንተም ታምናላችሁ ቁርአን መጽሐፍ ቅዱስ ከቁርአን በፊት እንደመጣ እኮ ታምናላችሁ የት ጋር እኛና መጽሐፍ ቅዱስ መቼም ቁርአን ከመጽሐፍ ቅዱስ ይበልጣል አትለኝም ይበልጣል ኢንሻአላህ ያልኩ ይበልጣል ወይ ድምጽ አይሰማም ይበልጣል አልኩ ማስረጃ ይበልጣል ካልክ ማስረጃ አዳምጥ እሺ ጥያቄ ጠይቁና ስለ እስልምና ከዛ ሙስሊሞች መልሱላችሁ እናንተ እንዲህ ናችሁ እምነታችሁ እንዲህ ነው ካልሽ ደግሞ ማስረጃ ተጠይቀህ አንቺ ነሽ እሺ አዳምጭ ለማንኛውም መልስ እዚህ ድምጽ አረቅ ነው እሺ አይሰማም አሁን ደህና ነው ግን ትንሽ አይሰማም አሪፍ ነው አልካምሽ በመጀመሪያ ወራሽ እንዴ ጠይቆ መውረድ አለ እንዴ ከወረድሽ በኋላ ስለንቺ እዚህ ስለጠይቅሽው አላወራም ከላይ ያለው ክርስቲያን ሜቶና ሰው ሰላም 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 አሎ ጸጋና ሰላም ይብዛል የጌታ ሰው እንዴት ነህ ከላይ ያለው አይሰማም ይፈርጋል ፓውዝ ሆኗል ላስወጣው መሰለኝ እንትና ተዋህዶ ገብተን ተዋህዶ ጋራው እሺ ሰላም ተዋህዶ ሚዩት ነው ተዋህዶ ሰላም አቤት እንዴት ነሽ ደህና ነሽ አሎ ደህና ነኝ ማለት ጥያቄ አለሽ እኔ ጥያቄ የለኝም ስትስባኝ ገባው ግን ምን ላይ ናችሁ እኛ ያለነው እኔ ወንደ ሶፋ ላይ ነው ያለነው ምን ጠይቂያቸው ደግሞ እሺ ጥያቄ ማለት ስለ ኢየሱስ ክርስቶስ እየተናወራ ነበር ኢየሱስ ክርስቶስ አምልኩኝ አላለም ለምን ታመልኩታላችሁ ይላል እንዴ በደንብ ነው እንጂ አምልኩኝ ብሏል የት ጋር ነው ያለው እሺ አንዴ ይላውጣ እሺ እሺ እስክታወጣ ጥያቄ አለ ቀጥል السلام عليكم ወአለይኩም ሰላም ጥያቄ አለኝ ምን ይላል እዚህ ድሬዳዋ ነዋሪ ነንና እና እዚህ የኛ ሰፈር አካባቢ ባል ሲሞትባቸው የሆነ የተለየ አዳ አላቸው ባህል አላቸው ገባ አልገባኝም ምን አነሰማ እየሰማ ነው ቀጥል ይሰማል ድምፅሽ ይሰማል ገባ ወይ ስትይ ሳታስረጅን ገባ ወይ አስረጅን መጀመሪያና ከዛ ይገባል ኢንሻአላህ አይ አባ እንደዚህ ነው የምናወራው ማለት አቦራሬ ነው ለዛ ነው እሺ ሶሪ እሺ እና ባሏ ሲሞትባት 4 ወር ከ10 ቀን እስኪሞላ ድረስ ዛሬ ሲሞት የለበሰችው ሺት ኦር የለበሰችው ልብስ እሱን 4 ወር እስከ 10 ቀን እስኪደርስ ድረስ ሌላ ልብስ አትለብስም እሱን ልብስ ነው ያጣበች የምትለብሰው ቅባት አትቀባም ምንም ነገር አትቀባም አትታጠብም በቃ እንደዛ ነው ይሄ ነገር በሸሪዓ አለ ወይ ጥያቄ ይሄ ነው ስህተት ነው አንድ ልብስ ብቻ ሳትቀየር ለ4 ወር መልበስ ይሄን የሚያዝ የለም ሁለተኛ ሻወር አትታጠብም ይሄም ስህተት ነው ታዲያ ምንድነው ያለው ነገር ከተባለ በእስልምና አንድ ሴት ባሏ ከሞተባት
الله سبحانه وتعالى بسورة البقرة عليه سيناقر من الهلال والذين يتوفون منكم ويذرون أزواجا يتربصن بأنفسهن 4 أشهر و10 إلى إن أنت كمان نو النزيا كأن أنت كسيتو تشاشو ባላቸው የሞተባቸው ሴቶች ሌላ ባል ሳያገቡ በራሳቸው ላይ 4 ወር ከ10 ቀን የዒዳ ጊዜ ይጠብቃሉ አለ። ገብታችኋል? 4 ወር ከ10 ቀን በእነዚህ በ4 ወር ከ10 ቀን ድረስ ማግባት አይቻልም። ያ ነው። ከነዚህ ጋር በተያያዘ ነገር ከ4 ወር ከ10 ቀኑ ጋር 5 ነገራቶች አሉ ተከትለው የሚመጡ الحداد ይባላሉ እነሱ። አንደኛ ምንድነው? እነዚህን 4 ወር ከ10 ቀን በዚያ ባሏ አስቀምጦባት በሞተበት ቤት ታሳልፋቸዋለች። የራሱ ቤት ሰርቷላት ከሆነ በዚያው፣ ካልሆነ ደግሞ ተከራይቶም ከሆነ በዚያ ታሳልፋቸዋለች ማለት ነው። እሺ መውጣት አትችልም ወይ? ለመውጣት ትችላለች። አስፈላጊ ለሆኑ ነገራቶች መውጣት ትችላለች፣ ችግር የለም። ለምሳሌ ሕክምና ብትፈልግ፣ ፍርድ ቤት ብትፈልግ፣ አስፈላጊ የሆኑ ነገራቶች መውጣት ትችላለች። ምግብ ልትገዛ ከሆነ የሚገዛላት ሰው ከሌለ መውጣት ትችላለች እና ለአራት ወር ከ10 ቀን በዚያ ታሳልፋቸዋለች። ሁለተኛው ነገር ምንድነው? ለ4 ወር ከ10 ቀን በእነዚህ ጊዜያቶች የተጋነኑ ልብሶችን አለመልበስ፣ ቀለል ያሉ ልብሶችን መልበስ እንጂ አንድ ልብስ ብቻ ትልበስ የሚል የለም። ወንም ጥቁር ከለር፣ ቀይ ምናምን የፈለገችውን ከለር መልበስ ትችላለች። የፈለገችውን ያክል 100 ልብስ መልበስ ትችላለች። ግን ምንድነው ቀለል ያሉ ልብሶችን ትልበስ በእነዚህ ጊዜያቶች። ምክንያቱም ለምንድነው ወደሚለው መጨረሻ ላይ እንመጣለን። ሶስተኛ ነገር የምትጠብቀው ነገር ምንድነው? ጌጣጌጦች በእነዚህ ጊዜ አይለበሱም። ወርቅ፣ ብር፣ ዳይመንድ፣ ኦፓል ማንኛውም ሰውነት ላይ የሚለበሱ ጌጣጌጦች ይውለቁ። ከጆሮም ላይ፣ ከጣትም ላይ፣ ከእጅም ላይ፣ ከእግርም ላይ፣ ከአፍንጫም ላይ፣ ከአንገትም ላይ፣ ከየትኛውም ቦታዎች። ሶስት አራተኛ ነገራት ምንድነው? ብኹር፣ ጭሳጭሶች ምናምን አይነት ነገራቶች። እነዚህ ነገራቶችም አያስፈልጉ። ነገር ግን የሚያስፈልግበት ጊዜ አለ። ለምሳሌ ወር አበባ ላይ በምትሆን ጊዜ በዛኔ ትችላለች ወይ? አዎ ትችላለች። ተጠቀማቸው ጠረኗን ለመጠበቅ ስትል የዛኔ ፏ ብትን ትላለች፣ ችግር የለውም። ሌላው ከእንደዚህ ጋር በተያያዘ ኩልና ልክ እንዲሁ ደግሞ አጠቃላይ የሰውነት ላይ ኮስሞቲክስ ነገራቶች፣ ማኪያጆች እነዚህ አይቻሉም። ታቻው እነዚህ አይቻሉም። ለምንድን ነው እነዚህ ሁሉ ጌጣጌጦች፣ መዋቦች ምናምን በአጠቃላይ ውበትን በተያያዘ ነገር የተከለከሉ ከተባለ በእነዚህ በ4 ወር ከ10 ቀን ጊዜያት የዒዳ ጊዜ ስለሆነ ማግባት አይቻልም። በዚያን ጊዜ ወደ ጋብቻ ሊጋብዛት የሚችሉ መዋቢያ ነገራቶችን ሁሉ እንድትተዋቸው ነው ዘንድ ነው። ከዚያ በኋላ ትችላለች ወይ? የፈለገችው ወርቋን ምናምን ፏ ብትነዋ ትችላለች፣ ችግር የለውም። ይህን ይመስላል። እሺ ኩሱ ብራ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ካለ አንዴ ተዋህዶ የምትለዋለች ትቀጥል። ተዋህዶ አገኘሽ ጥቅሱን ኢየሱስ ክርስቶስ አምልኩኝ ተገዙኝ አለበት። እሺ የቱ ጋር ነው? አዎ ዮሐንስ 13:13 ላይ ኦኬ አምልኩኝ ተገዙኝ ይላል እዛ። የኢየሱስን አምላክነት እየነገርኩ ነው። ያኔ አምላክ ሆነ ማለት ተገዙኝ እያለ ነው ማለት ነው። ስለዚህ ዮሐንስ 13:13 ላይ ምን እንደሚል አውቀዋለሁ። ልንገርሽ ሳትከፍቸው ሳታነብው በፊት እኮ እንድታነበው ነው የነገርኩት። ሲጀመር አውቀዋለሁ፣ ችግር የለም። ግን እዚያ ጋር የተጠየቅሽው ጥያቄ መልስ የለም። አምልኩኝ ወይንም ተገዙኝ አላለም ጌታና ምንኛላችሁ። ሉቃስ 12:4-12 ላይ እሺ እዚያ ጋር አምልኩኝ ተገዙኝ ይላል ኢየሱስ። የኢየሱስን አምላክነት እኮ እንድታነብልኝ እያነገርኩ ነው። የተጠየቅሽው ወደሱ እንመጣለን። አንዴ ግን አምልኩኝ ተገዙኝ ብሏል ለሚለው ጥያቄ መልስ አለ ስላልሽ ነው። ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሏል ወይ? አዎ ብሏል። እንዴ ጋር እንደሱ አለ። ነገርኩ እኮ ጥቅሱን። ለምን አታነብልኝ? ችግር የለም ላንብብልሽ። አታድክም ከሌለ ባታደክም መልካም ነው። ልክ እንደቀደሙ ማለት ነው። እኔ ላደክም አይደለም ማለት የለም እያልኩሽ ነው። እሺ ካለሽ ችግር የለም። ሉቃስ ስንት ነው ያልሽው? ላንብብልሽ። ሉቃስ 4:12 ላይ 12 እሺ ኢየሱስ መልሶ ጌታን አምላክህን አትፈታተነው ተብሏል አለው።
4:12 4:12 ላይ እኮ ኢየሱስም መልሶ ጌታን አምላክህን አትፈታተነው ብሎታል አለው ተብሏል አለው። ኦኬ ዮሐንስ 8:58 ላይ ጥቅስ ላይ ጎብዝ አይደለም ለዛ ነው። ዮሐንስ 8 ስንት 8:58-59 እሺ 58-59 ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይን አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እሺ 59 የሰጡሽ ሁሉ ውሸታቸው ነው። የለም አምልኩኝ ተገዙኝ አላለም። እነዚህ ላይ አምላክነትን እኮ እየነገረው ነው። እሺ 59 ስለዚህ ሊወግሩት ድንጋይን አነሱ ይላል። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶቻቸው ሊገሏቸው ሲሉ በፊት ለፊታቸው አልፈዋቸው እንደሄዱት ማለት ነው። ይሄን ኢየሱስ ይሄን ተአምር ያደርግ ነበር። ነብያችን ደገሙት መጣ። አምላክ ናቸው። የመካ ከሃዲያኖችና ሹማምንቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስደት ሊያደርጉ ባሉ ጊዜ ወደ መዲና ጠዋት ይሳደዳል መሐመድ፣ በማለዳ ሄዳችሁ ግደሉት ብለው አዘዙ። የመካ ወጣቶች እንዳለ ተሰባስበው ሰይፋቸውን ይዘው በራቸው ላይ ቆሙ በማለዳ። አላህም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝም ብለህ ከፍተህ ውጣ፣ እያዩ እንዳላዩ አደርጋቸዋለሁ አላቸው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በራቸውን ከፍተው ወጡ። አይናቸውን ሰወሯቸው፣ እንዳያዩ አደረጓቸው። በፊት ለፊታቸው ሰንጥቀዋቸው ሄዱ። ያሽ አላህ በቁርአን ላይ ሲናገር ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአኽሸይናሁም ፈሁም ላ ዩብሲሩን አለ ሱራ ያሲን ላይ። በፊት ለፊታቸውም ከኋላቸውም ጋረድኳቸው አለ አምላካችን አላህ። ፈአኽሸይናሁም ሸፈንኳቸው፣ ፈሁም ላ ዩብሲሩን እነርሱ አይናቸው ተገልጧል ግን አያዩህም መሐመድ እለፍ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ሊገሏቸው ያሏቸውን ሰዎች በፊት ለፊታቸው ሰንጥቀው አለፏቸው። ከዚያ ልክ አይናቸው እንደገና ማየት ሲጀምር ሲባንኑ ጊዜ ቤት ሲገቡ አጧቸው። እንደገና ተከትለው አሳደዷቸው። አሁን ይህን ተአምር ኢየሱስ ክርስቶስ ያደርገው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ደገሙት መተው ቃል በቃል ማስረጃ አለ። ስለዚህ ሊወግሩት ድንጋይ ያነሱ ይላል። ተመልከቱ አይሁዳውያኖች። ኢየሱስ ግን ተሰወራቸው አለ። ከዛ ከፊት ለፊታቸው ተደብቀው ሸሻት እንትን ይላቸው ነበር። በቃ ተሰውሮባቸው ይሄዳል። ኢየሱስ ግን ተሰውራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። በመካከላቸው አይናቸው ታውሮ ተመልከቱ። ይሄን ተአምር ተሰጥቶ ነበር እኮ የአምላክነት ተአምር እኮ እየሰራ ነው። ይሄ የአምላክነት ተአምር አይደለም። ይሄን አምላክ ነው በእርሱ በኩል የሚያደርግላቸው። አምላክ እንደሚያደርግለት ለኢየሱስ ክርስቶስ ላሳይሽ ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 22 መጽሐፍ ቅዱስ ይዘሻል ወይስ ላንብብልሽ? አንብብልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሁሉን ተአምራቶች የሰራለት እግዚአብሔር ነው ለኢየሱስ ክርስቶስ። ምን ይላል መሰላችሁ? የእስራኤል ሰዎች ሆይ ይላል። የእስራኤል ሰዎች ሆይ ጴጥሮስ ነው የሚናገረው። እንግዲህ የክርስቶስ ትልቅ ተማሪ። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። አየሽ፣ ማን በማን በኩል? እግዚአብሔር በኢየሱስ ክርስቶስ በኩል ባደረጋቸው ተአምራቶች አለ። ድርጊቶቹ የማን ናቸው? የአምላክ ናቸው። በማን በኩል? በኢየሱስ ክርስቶስ በኩል። ይሄን ሁሉ ድንቅና ተአምር ሲያደርግለት የነበረው አምላኩ እንጂ እርሱ አይደለም። ቀጥሎ ምን ብሎ ዘጋው? ለእናንተ ለእስራኤላውያኖች የተገለጠ ሰው ነው ኢየሱስ አለ። ፍጹም ሰው ነው፣ ፍጹም አምላክ ነው አላላቸው፣ ሰው ነው አላቸው። እንዴት ነው ሰው ልታመልኩት? እኮ ሰው የሆነ አምላክ ነው አይደለም። እንደሱ ሰው ነው የሚለው እንጂ ሰው የሆነ አምላክ ነው አይደለም። በኢየሱስ ውስጥ ማን ነበረ? በኢየሱስ ውስጥ ማን ነበረ? እግዚአብሔር ነበረ፣ አብ ነበረ ማለት ነው በወልድ ውስጥ። ያኔ ሰው የሆነ አምላክ ነው ይሆናል አይደለም። ምን ነው ሰው የሆነ አምላክ ነው የሚል ሳይሆን ያለው ሰው ነው የሚል እንደዛ ነው። ያው ቃል በቃል እያመጣህ መጽሐፉ ላይ እኮ ሰው ነው ግን ሰው የሆነ አምላክ ነው አይልም። ማለት የለም። በወልድ ውስጥ አብ ነበረ፣ በአብ ውስጥም ወልድ ነበረ፣ በሐዋርያቶች ውስጥም አብ ነበረ፣ ወልድም ነበረ። ላሳይሽ። ስለዚህ አምላክ ናቸው ማለት እንችላለን። አባት ሆይ ያለ ኢየሱስ አዳምጪ። አምላክ አይደሉም። አባቱ እኮ በቃ ነገር ግን በውስጣቸው እኮ አብና ወልድ አሉ። ገብቶሻል አይደል? እኔ በአንተ እንዳለሁኝ አንተ በእኔ እንዳለህ እኔ በእነርሱ ውስጥ እንዳለሁ እያለ ይናገራል።
ኢየሱስ ክርስቶስ አምላክ ነው ከተባለ በሐዋርያቶች ውስጥ አለሁኝ ካለ አምላክ ሊሆኑ ነው። ለምን ከተባለ ኢየሱስ ውስጥ አብ አለ ካልን አምላክ ነው የሚለውን ከያዝን ከመለኮት አንዱ መለኮት አካል ኢየሱስ ክርስቶስ እኔ በእነርሱ ውስጥ አለሁ ሲል ጊዜ አምላክ ልናደርጋቸው ነው። 12ቱ ሲደመሩ ከሶስቱ ስላሴዎች ጋር 15 ስላሴ ጀባ አያስኬድም። እንደዚህ በእኔ ውስጥ አለ ሲል ጊዜ ተዋህዶ ምን ለማለት ፈልጎ ነው? አብ በእኔ የሚሰራው ስራ እያለ ይናገራል ኢየሱስ። ገብቶሻል አይደለ? ያ ማለት ድንቅ ተአምራቶቹ ከአብ ናቸው። እኔ የምናገረውን እኔ አይደለም የምናገር፣ አብ የሰጠኝን ቃል እነግራቸዋለሁ እያለ ይናገራል። ክርስቶስ ትምህርቶቹና ተአምራቶቹ ከአብ ስለሆኑ ያ ነው በእኔ ውስጥ የአብ አለ እያለ ሲናገር ጊዜ የአብን ስራዎች ለማለት ፈልጎ ነው እንጂ አብ እኔ ውስጥ አለ እያለ አይደለም። እሺ ሚሚ ከላይ ሰላም ሚሚ ሰላም ያነበበ ሙስሊም ክርስቲያን ይሆናል። ኮሜንት ላይ እና አንብብልን ልኬልሃለሁ። እሺ እንደማትቀር ተስፋ አድርጋለሁ። ይሄን አንብበህ አሁን የምሰጠን ጥቅስ ከክርስትና ካልወጣህ እኔ ሁሴን አይደለም አይምሮ ካለ ማለት ነው። ናግባ እና እንጂ ጽፈህ ተው እንጂ አኮና የምጽፈው ኮሜንት ላይ ግባና የምናስነብበው አንድ ጥቅስ አንድ ጥቅስ ሁሱ ብር አበድረኝ ይላል። ስንት? እሺ ጥያቄ ያለው መጠየቅ ይችላል። السلام عليكم ورحمة الله وبركاته يا أستاذ. السلام ورحمة الله وبركاته. نعم أنا لست بأستاذ ولا بالشيخ. بارك الله فيك. نسيت الكلام يا شيخ، أقول لك شيخ إن شاء الله. يلا تفضل. مرحبا. እንትን ሁለት ጥያቄዎች ነበሩኝ። አንደኛው ምንድነው አንዳንድ ሰዎች ሚዲያም ላይ ሆነ እንደውም ደግሞ በተለያየ ቦታ ላይ ቁርአን ብቻ ይበቃናል ብለው ሐዲስን የሚቃወሙ ሐዲስ የማይቀበሉ እንዲሁም ደግሞ የሐዲስ ሙሐዲሶችን ኢማሞችን ጭምር እንትን እያሉ ይሳደባሉና ጣዖት ምናምን እያሉ ስለሚሳደቡ እንዴት ነው በዚህ ጉዳይ ቁርአን ብቻ ይበቃል ለሙስሊሞች ሐዲስን ማጣጣልና መቻል አለብን ከእምነት አንፃርስ እንዴት ነው? قال الإمام المحدث الألباني رحمه الله تعالى الذي يدعي بأنه قرآني ولا يقبل السنة فإنه كافر لأنه مكذب للقرآن، لأن القرآن يشير إلى أن السنة وحي من الله سبحانه وتعالى وأنه يجب قبولها እኔ ቁርአንን ብቻ ነው የምቀበለው ሐዲስን አልቀበልም የሚል ሰው ውሸታም ነው። ሐዲስ ቁርአንን አይቀበልም። ቁርአንን ቢቀበል ኑሮ ሐዲስን በተቀበለ ነበር። ምክንያቱም ቁርአን ሐዲስን ወደ መቀበል ያመለክታልና። ገብታችኋል? ሁለቱም ከአላህ ሱብሓነሁ ወተዓላ ዘንድ ናቸው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ከተናገረውን ጀምር የነብዩ ሰለላሁ ዐለይሂ ወሰለም ንግግር እንደ ማንኛውም ተራ የሆነ ንግግር አይደለም። ገብታችኋል? አላህ በቁርአን ላይ ሲናገር ወማ ينطق عن الهوى إن هو إلا وحي يوحى ሙሐመድ ከራሱ አንዳችን አይናገርም፣ እርሱ የሚናገረው ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው አለ። አንድ አላህ በቁርአን ላይ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይላል። መልእክተኛው ሙሐመድ ይዞላችሁ የመጣውን ሁሉ ተቀበሉ፣ ያዙት። እርሱ የከለከላቸውን ነገር ደግሞ ተቆጠቡ እያለ ይናገራል። አላህ ስብሓነሁ ወተዓላ በቁርአን ላይ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይሂም ይላል። ወለቲ ቱበይን ማ አንዘለሁ ላሁ ስብሓነሁ ወተዓላ ሂየ ሱና። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኡቲቱ ልቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ። ከእርሱም ጋር የእርሱን አምሳያነቱ በምንድነው? ናሕየት ተሽሪዕ ፈኢነሃ ሚስለ ልቁርአን እሱና ሱነት ነቢ ዐለይሂ ሰላቱ ወሰላም።
በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥዬላችሁ እሄዳለሁ፣ እነርሱንም ማጥብቃችሁ እስከያዛችሁ ድረስ መቼም አትጠሙ፣ እነርሱም ቁርአንና ሐዲስ ናቸው ብሎ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? እክቱቡ ዐኒ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቀን አሉ። ከእኔ የምትሰሙትን ሁሉ ጻፉ ለትውልድ፣ ከእኔ አንደበት እውነት እንጂ በፍጹም ሐሰት አይወጣምና ብለው ተናገሩ። ከእርሳቸው አንደበት ሲወጣ የነበረው ቁርአንም ሐዲስም ነው። ስለዚህ አንዱን ከሌላው መለየት በፍጹም አይቻልም። ሁለታቸውንም ከአላህ ስብሐነሁ ወተዓላ ዘንድ የሆኑ ራእይ ናቸው። ያንን መቀበል ግድ ይላል። ይሄን ይመስላል። እሺ ወንድሜ፣ እነዚህ ሰዎች እኛ ቁርአን ይመስላል የሚሉ ሰዎች ቁርአንንም ሐዲስንም አልተቀበሉ። ከዛው ነው መፍተሩ። እሺ ሽኩራን ጀዛኩላሁ ኸይረን ሐቢቢ። ሌላው ሁለተኛ ጥያቄ ሰለፍ ኡስታዝ አላሁ ተባረከ ወተዓላ በቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ የሚለውን የቁርአን አንቀጽ ይዘው ሴት ልጅ በሚዲያም ሆነ በተለያዩ መድረኮች ላይ ማስተማር አትችልም እያሉ በተለይ ሰሞኑን በዘመቻ መልኩ ተከፍቷልና አንተም የነ ሼክ ሷሊህ አልዑሰይሚን ፈትዋ እንዲሁም የነ ሼክ ፈውዛን ሐፊዘሁላሁ ተዓላ የነሱን ፈትዋ እንትን ብላ አጣቅሰህ የሰጠኸውን ፈትዋ ነበር። ያንተንም ፈትዋ እንትን እያሉ በጣም በከፍተኛ ሁኔታ ዘመቻ መልኩ ፈጥረዋልና ይሄ እንዴት ይታያል? እንዴት ነው? ባለፈው እንደውም አንተ ጋር እነ መወዳ ወይም ደግሞ የኢርሻድ ጀማዎች መጥተው በከፍተኛ ሁኔታ ሲያስተምሩ ነበርና ሴቶቹ ፈትዋውና ከዛ ቤቱ ላይ ደግሞ አስገብቶ እንደዚህ ያደርጋል እያሉ እንትን እያሉ ነውና እንዴት ነው ይሄ ነገር በሚገባ መልኩ መልስ ብትሰጥበት ለማለት ነው። ፊትና እንዳይቀሰቅስ በሰዎች ላይ ምድረ ፊትና ይቀሰቅሱት። ይሄ ትልቅ ዘመቻ ምናምን ዘመቻ ጀግና የሚባል ሰው ስናገር ገብቶ ተሳስተሃል ብሎ የሚያርም ሰው ነው። ሪካርድ ይዞ እንትን ጓሮ ለጓሮ የሚሄድ ይሄ ጀግና አይደለም። እነዚህ ፊትና ይፈጥራሉ ወይ? ለራሳቸው ፊትና ይፈጥሩት ያላቸዋል። ቁጭ ብለው ትምህርታችንን ያዳምጣሉ ሁላቸውም ማለት ነው። ነገር ግን ከፊት ለፊታችን መጥተው አይናገሩ። ከበስተጀርባ ሪካርድ ይዞ ይሰበስቡና እንደዚህ ብለው እንደዚህ ብሎ ያ ኺና ግባ ወንድ ልጅ አይደለ እንዴ? ግባ ወንድ ልጅ ናቸው። ማንኛውም የክህደት ባለቤት የቢድዓ ባለቤት ማንኛውም የሚሆን ስናገር ጊዜ ከፊት የመታችሁ የመተቸት ሙሉ መብት አላችሁ። ያው አንደኛ ይሄ ነው። ሁለተኛ ሼክ ኢብኑ ዑሰይሚን፣ ሼክ ሷሊህ አልፈውዛን፣ ሼክ አብዱልዓዚዝ ኢብኑ ባዝ ሁላቸውም በዚህ ጉዳይ ላይ ያላቸው አቋም ይታወቃል። ሴት ልጅ ማስተማር አትችልም ብለው መስፈርቶችን አስቀምጠዋል። በዚህ ምክንያት ያንን ፈትዋ ተናግሬያለሁ እኛ። ነገር ግን እነዚያ ምክንያቶች እስከተወገዱ ይቻላል ማለት ነው እኮ። በአንጻሩ 3 ምክንያቶች አሉ በቁርአንና በሐዲስ ላይ የተገለጹ። አንደኛ ምንድነው? ሴት ልጅ ልታስተምር ዘንድ ሸሪዓዊ ዕውቀት ሊኖራት ይገባል፣ እሱ ነው። ሁለተኛ ምንድነው? ፊቷን ልትሰትር ይገባል። ሶስተኛ ምንድነው? ድምጿ ፈታኝ እንዳታደርግ ይገባል። 3 መስፈርቶች። እነዚህ ዑለሞች አይቻልም ብለዋል ሴት ልጅ ወጥታ ማስተማሯል። ከእነዚህ መስፈርቶች አንጻር ብዬ ተናግሬያለሁ። አይቻልም ብለዋልና በጥቅሉ ከዚያ በኋላ እንዴት አስተምሩ ይላል። አይቻልም ብዬ መስፈርቶች ተቀምጠዋል እኮ። እነዚያ መስፈርቶች እስከተወገዱ ያ ማለት እነዚህ ሰዎች እነዚህ ሴት ልጆች ፊታቸውን ከሰተሩ ልክ እንዲሁ ደግሞ ድምፃቸውን ፈታኝ አድርገው ሰውን ወደ ፈተና የሚልኩ አይነት ሰዎች እስካልሆኑ ድረስ ይቻላል ማለት ነው። በአንጻሩ አላህ ስብሐነሁ ወተዓላ በቁርአን ላይ የተናገረውን እናንሳና የዑለሞችን ፈትዋ አሳያቸዋለሁ። አላህ ስብሐነሁ ወተዓላ በቁርአን ላይ ምን አለ? ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ። ወቀርነ ፊ ቡዩቲኩነ እቤታችሁ እርጉ፣ ወላ ተበረጅነ አትገላለጡ፣ ተበሩጀል ጃሂልየቲል ኡላ እንደቀደሙት መሀይማን ዘመን ሴቶች ነብዩ ሰለላሁ ዐለይሂ ወሰለም መጥተው ከማስተማራቸው በፊት የነበረው ጃሂልያ ዘመን ይባላል። በነቢይና በነቢይ መካከል ያለው ከእውቀት የራቀ ትውልድ ማለት ነው። እንደዛ እንደ መሀይማን ዘመን ሴቶች መገላለጥን አትገላለጡ አለ። ስለዚህ አንደኛው መስፈርት ምንድነው? አለመገላለጥ ነው። ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ፣
ሴቶችን የሆነ መገልገያ ዕቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ጠይቋቸዋል። ስለዚህ ምንድነው አንደኛው ፊትን መሰተር ነው። ሁለተኛው ምንድነው فلا تخضعن بالقول فيطمع الذي في قلبه مرض وقلنا قولا معروفا ድምጻችሁን ለዘብ አታድርጉ፣ ለስለስ አታድርጉ። ያ በልብ ውስጥ በሽታ ያለበት ሰው ሌላ ነገር ይከጅል ይሆናልና አለ። والمرض هنا المقصود به مرض الشهوات وليس مرض الشبهات። ወታቻል በልብ ውስጥ የስሜት ፍላጎት በሽታ ያለበት ሰው ያንን ለስላሳ ድምጽ የሚሰማ ጊዜ ወደ ፈተና እንዳይገባ ከሚል አንፃር አላህ Subhanahu Wa Ta'ala ሁለት መስፈርት አስቀምጧል። ሌላ እውቀት ነው። እነዚህ መስፈርቶች ተቀመጡ። በዚህ መስፈርት ይሄንን ከጠበቀች ማስተማር ትችላለች። ለምሳሌ የቀደሙት የነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች አስተምረዋል ወይ? አዎ። ወንዶችን? አዎ ወንዶችን። እናታችን አይሻ ረዲየላሁ ዐንሃ ከግርዶሽ በስተጀርባ ሱሐቦች እየመጡ ይማሩ ነበር ከርሷ፣ ታቢዒዎች እየመጡ ይማሩ ነበር ከርሷ ሐዲሳትን ሁሉ ዘግበዋል። ወታቸዋል አይደል? ያኮ በቤቷ ነው፣ አሁን ሶሻል ሚዲያ ላይ አይቻልም ይላል አይደል? ላ ይቻላል፣ ያ መስፈርት እስከጠበቀች ድረስ፣ ያ ማለት ፊቷን እስከሰተረች ድረስ። እነዚህ ልጆች ደግሞ በፍጹም ፊታቸውን አላሳዩም፣ ሰትረዋል። አይደለም ኒቃብ ለብሰው ሊወጡ በፕሮፋይል እኮ ነው የገቡት፣ በፕሮፋይል ነው የገቡት። ኒቃብ ለብሰውና ተሸፍነው መውጣት ይችላሉ ወይ? ያም ራሱ ይችሉ ነበረ፣ ያን ራሱ አላደረጉ። ገብታችኋል አይደል? ያለ ቤት ነው እንጂ ለሶሻል ሚዲያ አይደለም ሊሏቸው ይችላሉ። እና ላሳያችሁ ፈትዋ ሼክ አብዱልዓዚዝ ብን ባዝ ሴት ልጅ በቴሌቪዥን ወጥታ ማስተማር ትችላለች ብለዋል። ነገር ግን እነዚህ መስፈርቶች የቅድሞችን መስፈርቶች መጠበቅ አለባት ነው። ከዚህ በፊት የተናገርኩት ያንድን ያዘዘሩትን ፈትዋ እነዚያን መስፈርቶች መጠበቅ ካልቻለች አይቻልም የሚል ፈትዋ ሰጥቻለሁ። እነዚያን መስፈርቶች ያ ማለት ፊቷን ከገላለጠች አትችልም፣ ድምጿን ፈታኝ አድርጋ አውቃ ሆን ብላ ሰዎችን ፈተና ላይ የምትጥል መጥፎ ሴት ከሆነች አይቻልም። አያችሁ አይደለ? እነዚህ ልጆች هؤلاء البنات من ابعد الناس ان هذا እነዚህ ልጆች ከእንዲህ አይነት ነገር የራቁ ልጆች ናቸው። እዚህ አመጣራ እንዲመጡ የተደረገው ይሄንን መድረክ የሰጠዋቸው በርካታ ወደ ፈሳድ የሚሄድበት የሆነ ሶሻል ሚዲያ ነው። ይሄ ሶሻል ሚዲያ በተለይ ቲክቶክ የጥፋት ባለቤቶች ሴቶችን ወደ መጥፎ ነገር የሚጠሩበት ዓለም እያለ ወደ ዳንስ፣ ወደ ጭፈራ፣ ወደ ምናምን እነዚህ መልካም ልጆች መተው አርአያ እንዲሆኗቸው እነርሱን አይተው ወደ እውቀት ገበታ እንዲሄዱ አርአያ እንዲሆኗቸው ነው ያመጣራቸው። ይወታቻለ። አሁን ለማንኛውም ኢብኑ ባዝ ቤት ውስጥ ብቻ ሳይሆን በቲቪ ወጣ ማስተማር እንደምትችል መስፈርቱን እስከጠበቀች ድረስ የተናገሩበትን ላሳያችሁ። ይሄን ሪከርድ አድርጉላችሁ። ቆይ ላሳያችሁ። ሼክ አብዱልዓዚዝ ብን ባዝ ሴት ልጅ በቲቪ ወጣ ማስተማር ትችላለች ተብለው አው ይቻላል ላውጣላችሁ አንድ ጊዜ፣ ግን ተገላልጣ እንዳይሆን ድምጿን ፈታኝ አታደርግ ብለው እነዚህ መስፈርቶች ያስቀመጧቸው። ያን ካላደረገችስ ትችላለች ማስተማር ቃል በቃል። አንድ ያሳያችሁ። ድሮ ክርስቲያኖች ነበሩ የኔን ሪከርድ እየቆረጡ ከጀርባ የሚይታችሁት ምን የሚሉት። ዛሬ ሙስሊሞች ጀምረዋል። አረ በዛው ኡስታዝ ሁሴን በዛው ማለት ነው ሰውቱል መርአቲ አውራ ነው የሚሉም ሰዎች አሉና በዛው ታያይዘዋል። መጣለ ሃይሽ ያው ኢብኑ ባዝ ይታያቸዋል። አልኢማም አብዱልዓዚዝ ብን ባዝ ረሂመሁላህ ተዓላ من يلال حكم ظهور النساء على التلفاز سيتوش بتلفزيون موتاتاتشو بينوا كإسلام أنصار. يسأل أخونا ويقول التلفزيون وسيلة إعلامية ترفيهية تظهر من خلاله صور النساء والرجال والحيوانات وغير ذلك. ماذا تقولون عن هذه الصور المتحركة؟ ظهور النساء في التلفزيون بزيهن العادي أو بحجابهن الإسلامي بأصواتهن المثيرة. መልሳቸው ምን እንዳሉ ኢብኑ ባዝ ተመልከቱ። አልጀዋብ ظهور النساء في التلفاز متبرجات أو صافرات لا يجوز። ሴቶች በቴሌቪዥን ተገላልጠው መውጣታቸው አይቻልም። ምን ሆነው متبرجات ማለት ተገላልጠው መውጣታቸው አይቻልም። أما ظهورهن متحجبات مستورات البدن والوجه في خطبة أو في كلام أو في توجيه وإرشاد أو إخبار عن شيء فلا يضر. يا سلام من قالوا أما ظهورهن متحجبات ሒጃብ ለብሰው ተሸፋፍነው መውጣታቸው ግን መስተውራት የተሰተሩ ሆነው መውጣታቸው አልበደን ሰውነቷን ሰትራ ወልወጀህ ፊቷን ሰትራ ፊ ኹጥባ አው ፊ ከላም አው ፊ ተውጂህ ወኢርሻድ
أو إخبار عن شيء هذا لا يضر هي ችግር የለውም ባሉ የሚጎዳት ነገር አይደለም ትችላለች የማይቻለው ምንድነው ተገላልጣ መውጣቷ ነው የት በቴሌቪዥን ራሱ በቴሌቪዥን መስኮት ቁጭ ብላ ማስተማር ትችላለች መስፈርቱ ምንድነው መሸፋፈን አለባት እነዚህ ልጆች ይሄን ሁሉ እኮ ራሱ አልደረሱም እያለ ነው ጭራሽ ኒቃብ ለብሰው በጋህር ወጥተዋል ወይ አልወጡም ፕሮፋይላቸው ብቻ ነው ቁጭ ያለው ሙተነክባት የሆኑ ፕሮፋይሎች አስቀምጡ የነሱ ራሱ አይደለም ያንን አስቀምጠው ተናገሩ ስለዚህ هنا يا شيخ عبد العزيز بن باز كما تخبر في يعني في مجلس من المجالس أو في مكان من الأمكنة أنها فعلت كذا أو أنها قالت كذا ونحو ذلك أما ظهورهن متبرجات سافرة فهذا لا يجوز تقلال تبغوطاتها وهي يفكرم لا في التلفاز ولا في غيره بالنسبة إلى الجانب حتى ولو في بيتها ولو في مجلسها لا يجوز لها ذلك ففي التلفاز أشر لأنها تظهر لمن لا يحصى من الناس فهو منكر عظيم ولا يجوز فعله يا لنا قرانو يهنا سلازي سيتلج يهنن تشفافنا موتاتا شقريلنا وهكذا ظهور المردان الذين يفتنون الناس في ملابس ضيقة أو شفائية يهنا الناس يتلج تشفافنا كهونا دمزان فتن ساتهدرك በሶሻል ሚዲያ ላይ ወጣ ማስተማራ ችግር የለውም የማይቻለው ምንድነው ፊቷን ገላልጣ አውቃ ድምጿን ለስለስ በማድረግ ሰዎችን ወደ ፈተና ለመጣል የተንኮል የምትሰራ አይነት ሴት ከሆነች ይሄ በፍጹም ሰዎችን ወደ ጥፋት የሚጥል ነገር ነውና አይቻልም አይፈቀድም ይሄን ይመስላል ሌላ ጥያቄ አለው ሰላም አለይኩም አለይኩም ሰላም እሱ አንድ ጥያቄ ነበረ ባደው እኔ አይደለም ሰው ሶማሌ ነችና ቋንቋ ስለማትችል ጠይቂልኝ ብላ ነው እሺ እንትን ሐሱ እናቷ ሞታለችና አባቷ አሁን ያሳደጋት ሰውዬ የወለደት አባቷ አይደለም የወለደት አባቷ ሌላ ነው እሱም ያቃተል እሱም ታውቀዋለች እና ሄዳ አባትነቱን ተቀበለኝ ብላ መጠየቅ አለባት ወይስ እንደዚህ ያኔ ባዳ ሆኖ እንደዚህ መቀጠል አለባት ከወላጅ አባቷ ነው እሱ አላሳደጋትም የወለዳት አባቷን ታውቃለች ያሳደጋት ይሄ አብራም ኖረው ነው በኒካህ ነው የወለዳት ያ በዚህኛው ኒካህ ነው የተወለደችው ሸሪዓዊ በሆነ ኒካህ ከሆነ የወለዳት አላሳደገኝም ብላ ከርሱ ወላጅ አባቷ ነው ከኒካህ በፊት አርግዛ ማለት ተሳስታ ከዛም በኋላ ነው ይሄን ሰው ያግብታ የወለደቻት ከዚህ ሰው ጋር ማለት በሸሪዓዊ ኒካህ ነው አይደል የተወለደችው ያ አሁን ካሳደጋት ሰውየው ኒካህ ነው የተወለደችው ግን የተረገዘችው ከዛኛው ሰውዬ ነው ይሄ ሰውዬ አያውቅም ችግር የለውም ያኛው ሰውዬ ሶሪ ያ የናስ ከናትየው በሸሪዓዊ ኒካህ ነበር ወይስ አልነበረም እንደዛ ከሆነ በዝምታ አባቴ ብላ ምን ትመልት የለባትም ሸሪዓዊ በሆነ ኒካህ ያላደ ነብያችን ሰለላሁ ዐለይሂ ወሰለም ኔትወርክ ለምሳሌ አልሰማም ህሱ ሄሎ ይሰማል ሄሎ ኔትወርክ ይስተካከልናሽ ህይወት ሰላም ህይወት ፈተና ነው አለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ እንትን ማለት ነው ባልና ሚስት ተጋብተው ፍቺ ከጠየቀች አልፈታም ካላት ያኔ ያ ሰው ያልፈታም ካለ ያኔ እሷ በራሷ መቀጠል አትችልም እሺ ያለምንም ምክንያት ፍቺ መጠየቁ ተገቢ አይደለም አሳማኝ የሆነ ሸሪዓዊ ምክንያት ካላት መክራው አስመክራው ምንም መፍትሄ ከሌለው ለማይስተካከል ከሆነ ያ ሰው የዛኔ ፍቺ ትጠይቀዋለች ፍቺ ጠይቃው እምቢ ካለ ወደ ሸሪዓ ፍርድ ቤት ሄዳ ኒካውን ፈስከ ማስደረግ ወይም ማስረድ አለባት ከዚያ በኋላ ነው ሌላ ሰው ታገኘው ያኔ እሷ ካልፈለገችስ
እኮ ካልፈለገች ልድገማ ሆነ አሳማኝ የሆነ ችግር ካለበት ሰውየው መክረው አስመክረው እንዲስተካከል ከተስተካከለ ሰውየው እምቢ ካለ ፍታኝ ትለዋለች። አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ትነግራቸዋለች። ከዚህ ሰው ጋር እንድኖር የሚያደርገኝ አሳማኝ ችግር አለኝ ብላ ትነግራቸውና ከዛ ኒካ ውርዱልኝ ትላቸዋለች። ከዛ እነሱ ጉዳዩን አይቶ ኒካ ያወርዱላታል። መጀመሪያ እሱን ጥሪ ያደርጉለታል። ያለችው ነገር እውነት ነው ይሉታል። እውነት ነው የጌታ ሰው ካለ የዛኔ በልፍታት ይሉታል፣ ወይንም ሊያስታርቋቸው ይሞክራሉ። እምቢ ካለ አልፈታም ካለ ሸሪዓ ፍርድ ቤቱ ኒካን ያወርዳል። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሰኞ ሐሙስ ይጾሙ ነበር። ሐሙስ ይጾሙ ነበር በምን ምክንያት ነው ኡስታዝ? ማለቴ ሰኞ የትውልድ ቀን ነው አይደለ ሐሙስ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ይጾሙ የነበረበት ምክንያትን ተጠየቁ። ወይም ራሳቸው ስለ ጾሙ ሲናገሩ ምናሉ ቃለ ነብዩ ሰለላሁ ዐለይሂ ወሰለም تعرض الأعمال يوم الاثنين ويوم الخميس فأحب أن تعرض عملي وأنا صائم ዘወትር ሰኞና ሐሙስ የሰው ልጆች ስራ ከአላህ ዘንድ ይቀርባል። እኔ ደግሞ ጾመኛ ሆኜ ስራዬ እንዲቀርብልኝ እወዳለሁኝና እጾማለሁኝ ብለው ተናገሩ። ይሄ ነው የሚጾሙበት ምክንያት የሰኞም የሐሙስም። እናታችን አይሻ ረዲየላሁ ዐንሃ ምን አለች? كان النبي صلى الله عليه وسلم يتحرى صيام يوم الاثنين ويوم الخميس يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር አለች። እርሳቸው የተሰጣቸው የሱና ጾም ነው። ነቢያቶች ሁሉ በየዘመናቸው የሱና ቀን ጾም ይሰጣቸው ነበር። ለዳውድ ዐለይሂ ሰላም አንድ ቀን እየጾመ አንድ ቀን ማረፍ ይሄ የተሰጠው ነበር። ለዚህ ነው አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና አንተ የአላህ መልእክተኛ ሆይ ከረመዳን ውጭ ሌላ ጾም መጾም እፈልጋለሁ ይንገሩኝ የትኛውን መጾም እንዳለብኝ አላቸው። فقال له النبي صلى الله عليه وسلم صوم يوم الاثنين ويوم الخميس አሉት። ሰኞና ሐሙስን ጾም አሉት። زدني يا رسول الله አላቸው። ይጨምሩኝ አንተ የአላህ መልእክተኛ አላቸው። فقال له النبي صلى الله عليه وسلم صوم ثلاثة أيام من الشهر أيام البيض ከወር 3 ቀናቶችን ጨምርና ጾም አሉት። وهي كصيام الدهر አሉት። እርሱ ወር ሙሉ እንደ ጾም ይቆጠርልሃል አሉት። ከየወሩ ከጾመ ደግሞ አመቱን ሙሉ እንደ ጾም ይቆጠርለታል። 3 ቀናቶች እነሱም 13ኛ 14ኛ 15ኛው ቀን أيام البيض ይባላሉ። زدني يا رسول الله على ሰውዬው ጠንካራ ሰው አይ ከዚህም በላይ ይፈልጋለሁና ይጨምሩልኝ አላቸው። ሱም يوما وافطر يوما فانه صيام داود عليه السلام አንድ ቀን ጾም አንድ ቀን አፍጥር፣ አንድ ቀን ጾም አንድ ቀን አፍጥር። ይህ የዳውድ አለይሂ ሰላም ጾም ነበር አሉት። ዳውድ የተሰጠ የሱና ጾም ነው። የመጀመሪያዎቹስ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጡ የሱና ጾም ቀናቶች ናቸው። ሰኞና ሐሙስ ለእርሳቸው ነው። ልክ እንደ 13፣ 14፣ 15 አያም አልበይድ የሚባለው ለእርሳቸው ነው። ላለፉት ነብያቶች አላህ Subhanahu Wa Ta'ala ከግዴታ አምልኮች በተጨማሪ ሱና የሆኑ ዒባዳዎችን ይጨምርላቸው ነበር። ለዛን ይሰሩ ሁሉም ነብያት የሚጾሙት ግዴታ ጾም የትኛው ነው ከተባለ ረመዳን ነው። ማስረጃ አለው ወይ? አላህ Subhanahu Wa Ta'ala በሱረቱ አልበቀራ ላይ ምን አለ? يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان እናንተ ያመናችሁ ሰዎች ወይ ጾም መጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበር ይሄም እኔን ልትፈሩን ይከጀላልና ወለም ደግሞ ወደ ተቅዋ ሊመራችሁ ይችላልና ተባሉ። ከዚያ በኋላ የትኛው እንደሚጾሙ ነገራቸው። ሸህሩ ረመዳን የረመዳንን ወር ብሎ ነገራቸው። ስለዚህ የቀደሙት ነብያት ልክ እንደኛም የምንጾመው የረመዳን ወር አለ ማለት ነው። ከዚያ በኋላ ሱና ጾሞችን ይጨምርላቸዋል። እሺ ጥያቄ አለ? ቀጥል ፍቅር ጥያቄ አለ? ፍቅር አሉ እሺ ጥያቄ አለ? መክሊት ሰላም አሎ አይሰማም እንዴ?
ወአለይኩም ሰላም ሙሳ አማናት አላ አልሐምዱሊላህ አልሐምዱሊላህ። የሆነ ጥያቄ ነበር። እሺ አንድ ካፊር ሴት ጅን ካለባት ወይም ይዟት ከሆነ ሳትሰልም ቁርአን ቢቀራላት ይለቃል? ችግር የለውም። የነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች አማኝ በሆነ ሰው ላይ ቁርአንን ቀርተውለት ነብዩ ሰለላሁ ዐለይሂ ወሰለም አላስተባበሩባቸው። ችግር የለም ትችላላችሁ። እሺ እና ደግሞ ሴት ልጇን በውስጥ ገጥ ሱሪ አድርጋ መስገድ ትችላለች ማለት ከወንድ ጋር አመሳስላትም? ማን ሱሪ በውስጥ ገጥ ለብሳ መስገድ ትችላለች? አባያ አለ ግን ሱሪ ተጠቅማ በውስጥ አድርጋ መስገድ ትችላለች እና ብዙ ይሰማል አይሰማችሁም? ከወንድ ጋር ያመሳስላል ይላሉ እና ይህን ፈትዋ መጠየቅ ፈልጌ። ከወንዶች ጋር የሚመሳሰል የሆኑ አልባሳቶች ለሴቶች አይፈቀድም። ከሴቶች ጋር የሚመሳሰሉ አልባሳቶች አይፈቀድም። ይሄ ነው አስሉና መሰረቱ። እና ስለዚህ በውስጥ ገጥ ግን መጠቀም አንችልም እኮ ያንን ከሴቶች የሴቶች መለያ የሆኑ ታይፖች አሉ አይደል? የወንዶች ወንዶች ለዛል ከውስጥ ለብሳቸው ችግር የለም። እሺ ሶላት ያበላሽ እሺ ታወሩ እንዴ? ያ ሰላም። እሺ ጥያቄ ላይ ቀጥል። ይሰማችኋል? አይሰማም? እንዴ ምንድን ነው? ይሰማል። አሁን ይሰማል። ፍቅር ከክርስቶስ ናቸው። ፍቅር ከክርስቶስ ነው የሚለው ከይቅርታ ጋር ወይስ ተሳስቼ ነው? አይኔ ነው ያ ሁሉም ነገር አለ፣ ፍቅርም ሁሉም ነገር አለው ክርስቶስ እና ለመጠየቅ ነበር የገባሁት። ችግር የለውም ግን ፍቅር ማለት ነው ማለት ነው። ጥያቄን ባቀርብ አይሻልም? ጠይቅ ነው የገባሁት። ችግር የለም በቃ እሺ ልለፍ። እሺ ጥያቄ አዎ ሰው ሊጠይቅ ሲገባ መጀመሪያ መጠየቅ የለብህም አንተ። ተው እንጂ እሺ ወደ ጥያቄ ግባ። ኦሪየንት ነው በኢስላም ሰው ሲሞት የጀነት አቀባበላቸው እንዴት ነው? የጀነት አቀባበላቸው ማለት ያኔ እስላም ሁሉም ጀነት ነው የሚገባው ማለት ነው። በእናንተ ሙስሊሞች ጀነት ናቸው ብሎ አላህ ቃል በቃል በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። መልካም እሺ፣ ጥሩ ስራ ያልሰሩትስ ሙስሊሞች ቦታ አላቸው? ጥሩ ስራ ያልሰሩ ማለት ያኔ በምድራዊ ህይወታቸው ወንጀል ይሰሩ ይኖሩ ይችላሉ። አማኝ ሆነው ወንጀል የሰሩ ሰዎች ለማለት ነው። አይዋ እነሱ ኦኬ ወንጀል ያለባቸው ምልጃ አላቸው። እነሱ ነብያችን ሰለላሁ ዐለይሂ ወሰለም ያማልዱላቸዋል ከአላህ ፊት። እሺ ያኔ ልዩ ጀነት ነው የነሱ። ምን ልዩ ጀነት ማለት ያኔ እስላም ሁሉም ጀነት ነው የሚገባው ሳ የነዚህኞቹ ደግሞ የኃጢአተኞቹ ጀነት ምን አይነት ነው? ጀነት አንድ ነው ማለት ነው? ስንት አይነት ጀነት አለ? እኔ ምን አውቃለሁ? እናንተ እንድለይልኝ ነው እኮ። ወደ ጀነት ይገባሉ እነሱ። ያ ሰላም። እሺ መልካም። ጀነት ላይ ምን ምን አይነት ነገር ቁሶች አሉ? ጀነት ለገቡ ሰዎች የሚሰጡ ማለት ነው። ምድር ላይ የሌለ ከምድር በተቃራኒ ምሳሌ ምድር ላይ ያለውን ሁሉ የምታየው ሁሉ አይተሃል አይደል? የምድር ቁሳቁስ እዚህ የሌለ
ማስረጃ ስተህ ለምናገረው ለያና ያስቆም ማስረጃ መጠየቅ ትችላለህ። ከመጀመሪያ ምድር ላይ የሌሉ ሁሉ ምድር ላይ ለምሳሌ የምታየው ማንኛውም ምክንያቱም ይሄን የምለው ምድር ላይ ያለው ነገር ነው እዛም በጀነት ያለው ይሏቸዋል አይደለ? ውሸታም ናቸው መምሮቻቸው። የለም ምድር ላይ ያለው የለም። ማስረጃ ስተህ ለዚህ እኮ ምሳሌ የዚህን ተቃራኒ ምን ሊኖር ይችላል? ምሳሌ አሁን ያዳምጥ እሺ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعدت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አላህ እንዲህ አለ ብለው ተናገሩ። ሐዲስ አልቁድሲ ላይ ማለት ነው ስለ ጀነት ሰዎች አላህ ምን አለ መሰለህ? አዐድቱ ሊዒባዲየ ሷሊሒነ ፊል ጀና ማ ላ ዐይን ረአት፣ ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። በምድር ላይ አይን አይታው የማታውቀውን ጸጋ ያሰላ። ምድር ላይ ያየኸው አንዲት ነገር የለም እዛ አንድ ወላ ኡዙኑን ሰሚዐት፣ ጆሮ ሰምተው የማታውቀው ነገር ምድር ላይ የሰማኸው ነገር የለም እዛ ከምድር ህይወት ጋር በተቃራኒ ነው። እሺ ሌላስ? ወላ ኸጠረ ዐላ ቀልቢ በሸር፣ በሰው ልጅ ልብ ላይ ውል ብሎ ራሱ የማያውቅ ነው አለ። ስለዚህ ይሄን ዓለምና ያንን ማመሳሰል አይቻልም። ይሄ የአንዳንድ ሰው ኡስታዝ አሁን ሲያስተምሩ ሴቶች አሉ ምናምን ይባላል። ይሄ ውሸት ነው ማለት ነው። ሴቶች አሉ ምን አገናኘው ከዚያ ጋር? የነዚህ ሴቶችና እዚያ ሴቶች አንደኛ አይገናኙም። እሺ እንደማይገናኙ አስረዳ። አሁንም በማስረጃ ተናገረኝ። መኖራቸውን ኖረው ግን ግንኙነት ምናምን ማድረግ ይችላሉ። በሰማይ ቤት ወደ እሱ እንመጣለን አንድ ጊዜ። ቆይ መጀመሪያ ሴቶቹ እነዚህ ሴቶች አሉ እዛም ሴት አለ የሚለውን እንደማይመሳሰል አስረዳ። እሺ አዳምጣለህ? እሺ አይዋ አዳምጣለሁ በደንብ። አይዋ አዳምጥሽ። ብዙ ሰው የሚመስለው የምድራዊ ሴት ልክ እንደዚያም ያለ እዛም ሰማይ ዓለም የሚቀጥለው እንደ ምድራዊ ሴትነታቸው አይደለም። ምንድነው ከተባለ አንደኛ የጀነት የሚኖሩ ሴቶች ለዘላለም ነዋሪዎች ናቸው። ሞትን ጭራሽ የማያዩ ናቸው። የምድሮቹስ ሞትን የሚያዩ ጊዜያዊ ናቸው። ማስረጃ የቁል አላሁ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን አለ? وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار خالدين فيها እነዚያን ከወንድም ከሴት የሚያመኑትን ሰዎች በገነት እንደሚገባ ብስራቸው ካለ በኋላ እነርሱ ለዘላለም በእርሷ ውስጥ ዘውታሪዎች ናቸው። አንድ ሁለተኛ በጀነት ውስጥ የሚኖሩ ሰዎች አይራቡ፣ አይጠሙ። ማናቸውም የምድር ሴት የምታየው የወር አበባ ምናምን ሽንት ካካ ምናምን የሚባል ነገር የለም። ወንድም ሴትም እዛ። አንተ ምድር ላይ አሁን ሸነት ትወርዳለህ አትወርድም? ፍቅር ሸነት ትወርዳለህ አትወርድም? ጀነት ምድር ላይ አንተ ሸነት ትወርዳለህ አትወርድም? ለምሳሌ በልተህ ስትጨርስ ምን ማለት ነው? ግልጽ አድርግልኝ መጀመሪያ። ሽንት ቤት ትጠቀማለህ አትጠቀምም? አንተ ሄደህ የምድር ሰውና እያነጻጸርኩ እጠቀማለሁ። ለምን ጀነት ውስጥ ካካ የሚባል የላቸውም የጀነት ሰዎች። አስበሃል? ሽንት ትሸናለህ? እሸናለሁ። ነገር ግን ያለውን ነገር ለምሳሌ ትንሽ ቃል በቃል እያነጻጸርኩ እንደነግርህ ነው። የምድር ሰውና የቀጣይ ዓለም ሰው እንደማይገናኝ ሰማይና ምድር ናቸው። አንተ ሸናለሁኝ አልክ አይደል? ጀነት ውስጥ ሽንት የሚባል አያውቁም እነዚያ ሰዎች። ምን አይነት ሰዎች ናቸው እነዚህ? ከምድር ሰው ጋር የሚመሳሰሉት ናቸው ወይ? ላ አይደሉም በፍጹም። ያ ነው አንድ። ሁለት ሶስተኛ ነብያችን ሰለላሁ ዐለይሂ ወሰለም አንድ የገነት ሴት ከሰማይ ብቅ ብትል እዚህ ዓለም ላይ አሁን ዓለሙን የማብራት ብቃት አላት ብለው ይናገራሉ። ቃል በቃል ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? ለው አነ ሑረል ዐይን ኢጥለዐት ዐላ አህሊል አርድ ለአضاءت ما بين السماء والارض አሉ። አንዲት የጀነት ሑረል ዐይን ከሰማይ ብቅ ብትል ወደ ምድር በሰማይና በምድር መካከል ያለውን ጽልመት ልክ እንደ ጨረቃ ባበራቸው ነበር አሉ። የአንዲት የምድር ሴት ይሄንን አይነት ብርሃን አላት የላትም? መልስ ፍቅር። የምድራዊ ሴት ይሄ ኃይል አላት የላትም? ይሄ ኃይል አላት። አሁን የገለጽኩት ማለት ነው በምድር ሴቶች ላይ እኮ ተመሳሳይ አይደለም እያልክ ነው እኮ አንተ ያለው የምናገረው ነገር ግን ማንን ሊመስሉ ይችላሉ? አይዋ ኢልያ የጀነት ዓለም ሌላ የተለየ ፍጡር ይሆናሉ። ስጋቸውም የሚደክም የሚተኛ እንቅልፍ ራሱ የለም። የሚገርምህ የምድር ሰው ግን ትተኛለህ አይደለ? ጀነት ውስጥ እንቅልፍ የሚባል የላቸውም።
አየህ ሽንት የሚባል የለም፣ ካካ የሚባል የለም፣ የወር አበባ የሚባል ነገር የለም። ታዲያ ምን አይነት ዓለም ነው ያ? ከምድራዊ ሴቶች ጋር ይገናኛሉ? ላ በፍጹም አይገናኙ። ይህን ይመስላል። እሺ አሁን ይሄ ከታወቀ እንደው ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ፍቅር አላስጨረስክም ጥያቄን? ይቅርታ ክርስቲያኖች ጀነት ይገባሉ የሚል አለ? አይችን ብቻ ከዛ ትጠይቃለህ፣ ችግር የለም። አስጨርሰኛ ጥያቄ መጀመሪያ አስጨርሰኝ። እቺን አንዲት ብቻ የምትጠየቀው ሌላ ይሄንን ከውስጥ ያለውን ምናምን እንደዚህ አንተ እንደምትጠይቀው አልጠይቀም። እሱ ነው ቃል ገባለሁ። ይሄ ያለው ይዛ ምናምን አለ በጀነት ክርስቲያኖች ካለ ሳይሰሩ ዝም ብለው ማንንም ሳይመስሉ ቁጭ ብለው የሚበሉ ማለት ነው ወይ? አንድ ጊዜ እኔ ዝርዝሩን ምናምን አልጠይቀህም። አብሽር ወደ ውስጥ ገብቻ አንተ እንደምትጠይቀው ትቀጥላለህ እስከ ማታ ድረስ ገነት ውስጥ ያለውን ምናምን ችግር የለውም። ግን ክርስቲያኖች ገነት ይገባሉ የሚላለው የመጽሐፍ ቅዱስ ላይ መረጃ ላመጣልህ አልችልም፣ ግን እንደ ስራቸው ጀነት ይገባሉ። የቱ ጋር ነው ክርስቲያኖች ገነት ይገባሉ የሚል? ወላሂ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም እኮ። መረጃ ስላላያዝኩ እኮ ነው እንድጠየቀኝ አልፈለኩት፣ መረጃ ስላላያዝኩ ነው። ግን ነገር ግን አንተ ቁጭ ብለህ እኔ ስጠይቅ ሁሉም ነገር ማስጨረስ አለበት። ቆይ ገነት ይገባሉ የሚል ክርስቲያኖች የለም መጽሐፍ ቅዱስ ላይ፣ መረጃም የለው። ያለው ካለ መውጣት ይችላል። ክርስቲያን አለ መልሳለኝ የሚል ካለ መውጣት ይችላል። ያው ክርስቲያኖች ገነት ይገባሉ የሚል የሚወጣ ይመጣልሃል። ቆይ ነገር ግን አስጨርሰኝ። ክርስቲያኖች ገነት ይገባሉ የሚል አለ መጽሐፍ ቅዱስ ላይ ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ገነት ይገባሉ የሚል ተናግረዋል። አይደለም ገነት መግባት ከሙስሊም ውጭ ሌላ ማንም ገነት አይገባም ብለው የተናገሩበትን ቃል በቃል እሰጣቸዋለሁ። አንዲት ጥቅስ ግን አለ ክርስቲያኖች ገነት ይገባሉ የሚል መጽሐፍ ቅዱስ ላይ አለ የሚል ካለ ፈለተፈው ይውጣ አለ። አንድ ስማ፣ እኔ መጀመሪያ ተረዳኝ። ሁለት ሶስት ተረዳኝ። መጀመሪያ ለምንድን ነው የማትረዳኝ? እሺ ልረዳ። በቃ ጠይቀሽ ጥያቄ ምንድን ነው? በእናንተ ያው የጀነት ኑሮ አለ ብላችሁ ነው የምታምኑት። ነገር ግን በእናንተ በምን ምክንያት ላምን አልችልም። ፍቅር አንዴ የንቱ ወደ ኋላ ተው ነው አንዴ ፍቅር ይዋደብ። እሺ አጠያየቅህን ከዚህ በኋላ አስተካክለው። እሺ በእናንተ በእኛ ብለህ አታነጻጽር። ምክንያቱም የሚነጻጸር ነገር አይደለም። የለም በክርስትና ክርስቲያኖች ገነት ይገባሉ የሚል ስለሌለ እንደ እስልምና ብለህ ጠይቅ፣ ችግር የለውም። በእናንተ በእኛን ምናምን ካልክ ግን አንተ ጋር የለም ባነሳለህ መመለስ አልቻልክም እኮ አይደለም። ወደ ዝርዝሩ ከመሄዳችን በፊት ክርስቲያኖች ገነት ይገባሉ የሚል የለም መጽሐፍ ቅዱስ ላይ። ብዙ ጊዜ ያነሱና ይሄ በእስልምና እንደዚህ ነው በእኛ እንደዚህ፣ በአንተ እንዲህ የሚል መጀመሪያ መጽሐፍ ላይ አንተ እንጂ ገነት ይገባሉ ክርስቲያኖች የሚል አንተ እንጂ መጀመሪያ ገነት መግባቱን አረጋግጥና ስለ ዝርዝሩ በእናንተ ብለህ ከዚያ በኋላ ታነሳለህ። ችግር የለውም። የሌለ ነገር ሰው የሆነ ካፊ ችግር የለውም። ተው በቃ ዝም ብለህ ጥያቄህን ጠይቅ። አይ ሌላ ጥያቄ እሺ። አላህ ስንት አካላት አሉት የተገለጡ መጽሐፋችሁ? አላህ ማን ነው? አምላካችሁ ማለት ነው። እሺ ማንኛውም እጅ እግር ምናምን የሚሉትን ለማለት ፈልገህ ነው? እነሱን ነው በግልጽ ጠይቅ። እንሄድበታለን። ወደሱ ይሄድን ነው እንዴ? እሺ አላህ ሱብሓነሁ ወተዓላ ሲፋዎች አሉት፣ ባህሪያቶች አሉት። ለሁ ሲፋት ተኹሱሁ ወተሊቁ ቢሂ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ ከፍጥረታት ጋር የማይመሳሰሉ የሆኑ የራሱ መለኮታዊ ባህሪያቶች አሉት። እሺ ምን አሉት? ለምሳሌ የተጠቀሱትን ጠይቅና አንተ የምትፈልገውን ልመልስልህ። እያንዳንዱን ያው በግልጽ ጠይቅ። እኔማ አንተ እንድታስተምረኝ እኮ ነው የገባሁት። ጠየቅኩ፣ ያሉትን ነገር አብራራልኛ። ያሉትን እኮ አላህ ሱብሓነሁ ወተዓላ ለምሳሌ አደምን በእጆች የፈጠርኩት ብሏል። መለኮታዊ እጆች አሉት። እነዚያ ግን ከኛ ጋር እንደማይመስሉ ተናግሯል። ለምሳሌ እሺ፣ ቀጣይ ሌላ ጠይቅ። ንገረኛ። ያሉትን የተጠቀሱትን መጽሐፋችሁ ላይ እንዳለ ንገረኝ። የቀረውን ደግሞ እኔ እንትን እልሃለሁ። ጥያቄ ያለው ክርስቲያን መግባት ይችላል። እያንዳንዱ የምትፈልጉትን የሰማችሁትን ስለ እስልምና ስለ አላህም ስለ ነብዩም ጠይቁ በግልጽ ና እድልን ተጠቀሙ። የእናንተን አይምሮ ለመድፈን የሚያነሱላችሁን ጥያቄ ሁሉ ከኔ ፊት ኑና አንሷቸው። ክርስቲያን ካለ 3 ቁጥር ይጻፍ፣ ላኩና ግቡ።
ስለማንኛውም ነገር ስለ ገነት፣ ስለ ወሲብ ምናምን፣ ስለ ስፐርም ምናምን ጠይቁ ገብታችሁ። ያው ከኔ ፊት አያወራላቸው እንዲያውቁ ናቸው። ወላሂ ላዚም መጥቶ እዚህ ገስት ላይ ካወራ እኔ አደንቀዋለሁ። እኔ በሱ ቤት እሄዳለሁ። ቀጣይ ነገር ሄዳችሁ አንተ ቤት ይመጣል እርሱም በተራው አንተ እዚህ እኛን ለመድፈን አይምሯችንን ተከፍለህ የምትነግረንን ነገር እስኪ ሄድና ሁሴን ፊት አውራ በሉት። አያወራላችሁ። ማንኛውም ክርስቲያን ገብቶ እዚህ መጠየቅ ይችላል። 3 ቁጥር ይጻፉ አስገቧቸው። ክርስቲያን ካለ መጀመሪያ አስቀድመው፣ ክርስቲያን ካለ ይቀደም። ሰላም ሄሎ፣ እንዴት ነህ ሀሰው? ሰላም ነው? ደህና ነሽ? ደህና ነኝ። ያለሽ ጥያቄ አለሽ? አዎ። እሺ ጥያቄሽ ምንድን ነው? እኔም ጥያቄ አሁን የሱ የልጁ ጥያቄ ነበር። አሁን ልጁ የጠየቀህ ጥያቄ ለእኔም ግልጽ አልሆነልኝም። እሺ ለምሳሌ የአላህ ባህሪያቶችን ግልጽ አድርገህ ለምን አትነግረንም? ለምን ለልጁ አልነገርከውም? ለምን አስወረድከው? ምን አልኩ? ለልጁ ለምሳሌ በለስኩልህ ልጁ የጠየቀህ አሁን የአላህ ባህሪያቶች እያልኸው ነበረ። እሱ አካላዊ ምናምን እያለህ እየጠየቀህ ነበረ። ግልጽ አድርገህ አልመለስክለትም። ነቀልከው። ለምን? ማወቅ ከፈለገ እንዲያውቅ ለምን አልተሰደገሚልኝ ነው ያልኩት። ሰምተሽ ከሆነ ከኔ ጋር ከነበርሽ ምን አልኩ? እኔ አልሰማሁም ምን እንዳልክ። ሳትሰሚ አይከብድም። ልጁ የጠየቀውን ጥያቄ ሰምቼዋለሁኝ እኮ እኔ ምን ብዬ መለስኩለት? ስመልስ ስለዚያ ጉዳይ ምን አልኩኝ? አንተ ለምን አትደግምልንም? አታስረዳንም? አስረዳለሁ እያልክ ነው። ክርስቲያኖች ግቡ ላስረዳችሁ እያልክ ነው። ስለዚህ አንድ ሰው ሲጠይቅ ጥያቄ እኔ ጋር ነበረኝ። እሺ ጥያቄ ምንድን ነው? እሱ እኔ ጋር ጥያቄ አለ። እሺ ጥያቄ ምንድን ነው? ጥያቄ ምን መሰለህ? ጥያቄ በመጽሐፍ ቅዱስ ታምናላችሁ? የተበረዘ መጽሐፍ ነው ብለን እናምናለን። ችግር የለም። እሺ በእሱ አታምኑ? የተበረዘ ነው ብለን እናምናለን። አይደል? በአድርገን ነው እናምናለን። ለምን የሙሐመድ ስም አልተጻፈም መጽሐፍ ቅዱስ ላይ? የሙሐመድ ስምና ነብይ እንደሚመጣ ለምን አልተናገረም? እዛ ላይ እንደተጻፈ ባሳየህ ዛሬ ሙሐመድን ትቀበላለህ? ስማቸውን ባሳየህ የገዛ መጽሐፍ እርግጠኛ ነህ? አዎ አዎ እርግጠኛ ነኝ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ብሉይ ኪዳን በምን ቋንቋ ነበር የተጻፈው? በምን እንደተጻፈ አላውቅም። እንዴ አታውቅም? መጽሐፍ በምን ቋንቋ እንደተጻፈ? በአማርኛ ቋንቋ። በአማርኛ ቋንቋ። እንዴ ኢየሱስ ክርስቶስ አማርኛ ተናጋሪ ነበር? እነ ሙሴ ምናምን? ኖ እሱ አይደለም፣ በአማርኛ ተናጋሪ አይደለም። እና ታዲያ በአማርኛ የተጻፈው መጀመሪያ ኢትዮጵያ ነበር እንደ የተላኩት ነብያት? አውጣና አሳየኝ። አሁን አውጣና አሳየኝ። ያው ኮሜንት ላይ ቃል ስጋ ሆነ ክርስቲያን ልጅ በዕብራይስጥ ነው የተጻፈው ብሉይ ኪዳን። አዲስ ኪዳን ደግሞ ምንድነው በግሪክ ነው እያሉ ነው። እሺ ስለዚህ አሁን አውጥቼ ላሳየኝ። በግሪከኛ በዕብራይስጥኛ ማለት እሺ እሺ። አይ ወይ አሁን ተስማማ ላሳየኝ። ሙሐመድ የሚለውን ቃል ካየህ ሰው ዛሬ ሙሐመድን ሊቀበል ነው። እሺ ባይብል ላይ እንግባ። እሺ ባይብል ይታያል። ባይብል ያው ባይብል ያይዋል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ ይታያል። ኦሪት ዘፍጥረት ጀነሲስ አለ እስከ መጨረሻ ድረስ አለና እዚህ ምዕራፍና ቁጥር እናስገባለን። ሰንጎ ኦፍ ሰሎሞን ላይ እንገባለን። 5:16 ምዕራፍና ቁጥር እናስገባ እዚህ ጋር እሺ ያ እና ሰንጎ ኦፍ ሰሎሞን 5:16 ገብተናል። እዚህ ኢብሮ የሚለው ላይ መጀመሪያ ለዛ መጽሐፋችን ደግሞ ያሳያችሁ በአማርኛ እንቀይረው። እሺ አሁን መኃልየ መኃልይ ሰሎሞን 5:16 ላይ እሺ ሂብሩ የሚለው ላይ እንገባለን። እዚህ ጋር እዚህ ቃል በቃል ዕብራይስጥ ይቀየርልናል። እንግባ መኃልየ መኃልይ ሰሎሞን 5:16 ወደ ተዩ ዕብራይስጥ ሄድናል። እንሄዳለን ያና እዚህ ጋር እንገባለን። ወደ አማርኛ ቀጥታ እንቀይረው ወደ ቋንቋችን። እሺ ይታያችኋል። እዚህ ጋር ቀጥታ ወደ ታች እንወርዳለን።
የዕብራይስጥን ወደ አማርኛ ቀይረናል። ይሄ ቃል ምን ይላል? ምን ይላል ይሄ ቃል? ሙሐመድ የጌታ ሰው። ይሄን ቃል ኮሜንት ላይ አንዴ ቀውጡላቸው። የት ይገኛል? ቁርአን ላይ? ላ ሐዲስ ላይ? ላ አይደለም። የት ነው የሚገኘው? ከፍ መልስ ያ ባይብል ሙሐመድ እኔ ሌላውን አንብቤ ይሄ ነበር ግራ የገባኝ እንደሚመጣ ማሳወቅ ነበረበት የሚለው ነው። ሌላውን እከታተላለሁ አንብቤ አይቼው ነበርና ግራ ገብቶ የነበረ እዚህ ጋር አሁን ግልጽ ሆነልኝ። መርሐባ አይተሽ ያጋ ለክርስቲያን ካለ አይደል ይችላል። ከታች ክርስቲያኖች አላችሁ? አሎ እና በቃ በቅርቡ አይ ክርስቲያን አላ ክርስቲያን አላችሁ? ይሄ ኦርቶዶክስ መጽሐፍ ላይ የለም፣ ውሸት ነው እና ቁርአን ላይ ነው። ባይብል የሚባል ቁርአን አለ እዚህ ዓለም ላይ? ኧረ ቆም ብላችሁ አስቡ። ወላሂ የገዛ መጽሐፋቸው የጌታ ሰው። እሺ በሱ ፍቃድ ሰላም ነው። እንዴት ነህ? እንዴት ነው? አልሐምዱሊላህ። ድምጽ ርቋል፣ አይሰማም። ርቋል። እሺ አይ አሁን መሐመድ የሚለውን ያወጣህበትን አይቼው ነበረ። ምን ላይ ነበር ያገኘው? ከፍተህ ታሳየናለህ? ምዕራፍና ቁጥር አሳይ። ሌላ ስልክ ይዘሃል? ሌላ ስልክ አልያዝኩም። ኧረ በቃ ባይብል ላይ ከላይ ያለው ክርስቲያን ልጅ ስልክ ካለው ምናልባት ሊያግዝ ይችላል። ዳቪድ አምቢና ሶሪ፣ እኔም ውጪ ነኝ። ለዛ ስልክ ነው ያዝኩት። ለዛ ነው ባይብል ሶሪ። ስራ የምንሰራው እናንተ ራሳችሁ ናችሁ መሰሩት እንጂ አላህ በዚህ ነገር አያስገዳችሁም አሉና ثم قرأ የአላህን ቃል ቀሩ። فأما من أعطى واتقى የዘካን ገንዘብ የሰጠ እንዲሁም ደግሞ አላህን የተጠነቀቀ ሰው ወሰደቀ بالحسنى በሁስናም ደግሞ ያረጋገጠ ያመነ ሰው فسنيسره لليسرى ገር ለሆነችው ዓለም እናገራለታለን ወይንም እናገራለን አለ። ስለዚህ አንድ ሰው በራሱ ምርጫ ፍቃድ አስቦበትና አምኖበት ስራ ከሰራ አላህ የሚያስገድደው ነገር የለም። ለዛ ነገር ያገራለታል እንጂ አላሁ ሱብሓነሁ ወተዓላ በአንድም ባሪያ በጥመት ወይንም ደግሞ በቀጥታ አያስገድደውም ማለት ነው። በዚህ መልኩ ተረዳ። እሺ በጣም አመሰግናለሁ። ጥያቄ ተመልሶልኛል። እሺ ጀዛከላሁ ኸይር። ደረሰውን ፎሎ አድርጉት። 1200 ሰዎች ቪዲዮዎች ፖስት ያደርጋል። ቪዲዮዎቹም ሪፖስት እና ሼር አድርጉለት፣ ኮፒ ሊንክ አድርጉለትኝና ኔቨር አለ ፎሎ አድርጉት። እዚህ ያላችሁ ባረከላሁ ፊኩም። አዲስ ነው ግን በጣም ጥሩ ስራዎችን እየሰራ ያለ ወንድማችን ነውና አበረታቱት። ባረከላሁ ፊኩም። ኔቨር አለ ኔቨር ጊቭ አፕ። ኔቨር። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። አንድ ቁጥር ጻፉ ከስር። ደረሰውን ፎሎ አድርጉት። ፈተዋ ሳይሆን እንትን ምንድነው? እሺ ብላክ ነው። ኔቨር አለ ብላክ አለ አለውኛ። ሰላም ነው አሎ አልሐምዱሊላህ። እኔ ክርስቲያን አይደለሁም። የሚጠይቁት ካለ ይጠይቁ። ጥያቄ አለ?
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረ። ወይ ቆይቶ ነው የሚደርሰው። አንድ ጥያቄ ነበረኝ እኔ። ጠይቂ ማማዬ። ሚካኤል ማለት ነው በክርስትና ያለውና በእስልምና ያለው ታሪክ ምንድን ነው? ያኔ በክርስትና ብዙ ታሪክ አለው። ሚካኤል ምን አልሽ? ሚካኤል በክርስትናና በእስልምና አረጋም ታሪኩን ያኔ በክርስትና ተፈልጦ ተቆርጦ ምናምን የሚባል ነገር አለ። ሚካኤል እኮ መልአክ እኮ ነው አይደል? መልአክ ነው። ይሄ ተፈልጦ ተቆርጦ ምናምን የሚል ተረት ነው። ነው ሰው አይደለም፣ መልአክ ነው። በክርስትና ግን እንደዛ አይደለም ታሪኩ። ኖ ሚካኤል መልአክ ነው። እሺ ክርስትናው ላይ ሚካኤል መልአክ ነው። እስልምናው ላይ መልአክ ነው። ክርስትናውም ላይ መልአክ ነው። እንትናን ይሆናል ማነው? ወይ ተሳስቻለሁ። ጊዮርጊስ ነው መሰለኝ። ቅዱስ ጊዮርጊስ የሚባል ነው። ጊዮርጊስ እሱ ነው ሰው። እሱ የውጭ ሀገር ሰውዬ ነው። እንትና ሚካኤል መልአክ ነው። እሺ ክርስትናው ላይ ሚካኤል መልአክ ነው። እስልምናው ላይ መልአክ ነው። የአምላክ ተላላኪ ነው። እሺ ሌላ ጥያቄ አለሽ? አይ እሺ ብላክ ጥያቄ አለ? ቅድም የሆነ ሀሳብ ሲወራ መሀል ላይ ነበር የገባሁት ስለ ቀዷና ቀድር ሲወራ ማለት ነው። እሺ እና እሱ ላይ እሱ የገለጸበት መንገድ እኔም ዝም ብዬ በተፈጥሮ ለራሱ በሎጂኩ ያለኝ አረዳድ እንደዛ ነው። ነገር ግን አንዳንድ ሃይማኖት አባቶችንም ለመጠየቅ ሞክሬ ነበር ማለት በአካባቢ ማለት ነው። እና አረዳዳቸው ትክክል አይመስለኝም የነሱ ማለት ነው። ያው ብዙ ጊዜ በደንብ ሪያሊቲውን ሳይረዱ አንዳንድ ጊዜም በጣም ከፍ እናደርጋቸውና ሰውን ባለመንገድ የሚመሩ የሃይማኖት አባቶችም አሉ በውስጣችን ማለት ነው። እና እሱ የገለጸበት መልኩ በቃ ትክክል ነው። አላህ የምናደርገውን ነገር ነገ ምን እንደማደርግ ዛሬ እዚህ ላይቭ ላይ እንደምገባ አውቆት ቀድሞ ጽፎልኛል። እኔ የምሰራውን ነገር አውቆ ነው የጻፈልኝ። ይሄ ነው ትክክለኛ አረዳድ፣ የሚያሳምን ነገር ብለን ልንይዝ የሚገባው ይሄ ነው። ነገር ግን ትልልቅ የሃይማኖት አባቶች ለምሳሌ ሰሞኑን ሼህ መሐመድ ሐሚድ ሲናገሩ የሰማሁት ምንድነው እቻፋችን ላይ አፎን እንትን መሸይኾችን እንትናቸው ማለት ቀድራቸው እኛ ዘንድ በጣም ትልቅ ነው። አላህ መልካም ስራቸውን ይቀበላቸው ምናምን ወላኪን እኛ ካለመረዳት ምናምን ወይም ደግሞ እነሱም ከማስረዳት አኳያ ትንሽ እንትን ሊለን ሰው እንደመሆናቸው ወላኪን እንትን ስማቸውን አንስተን በዚህ ልክ እንትን ማለታችን ልክ አይደለም። እሺ አይ ሐሳብ ካለ ሐሳብህን ብቻ ገለጽ። እሺ ሚዲያ ላይ ካየሁት ቪዲዮ ተነስቼ ለመጠየቅ ስለፈለኩ ነው እኮ አንተ ሚዲያ ላይ ያለው ቪዲዮ ካለ ቪዲዮን ተመርኩዘ ጥያቄውን መጠየቅ ትችላለህ። ግን ስም ማንሳቱና የነሱን ቀድር ዝቅ ማድረጉ ልክ አይደለም። ቀድራቸው ዝቅ ማድረግ ነው። አሁን ይሄ ራሱ ልክ አይደለም። እነሱ የሚችሉትን ያክል እየሰሩ ስለሆነ አላህ መልካም ስራቸውን ይቀበላቸው፣ ጀዛቸውን አላህ ይክፈላቸው። እኛ ከነሱ ዘንድ ስንቀመጥ ምንም አላህ መልካም ስራቸውን ይቀበላቸውና ጥያቄ ካለ ጥያቄውን ብቻ ብታስቀድም ሞር የተሻለ ይሆናል። አዎ እና እያንዳንዱ ነገር ዛሬ የምንበላው ነገር እያንዳንዷ ነገር ቀድማ የተጻፈች ናት። ዝም ብለን እንለፋለን እንጂ ብለው ነው ቪዲዮ ላይ ያስቀመጡት ማለት ነው። ለምን እንደዛ ይባላል? ያ ነው ብዬ እኔ ዝም ብዬ ብቀመጥ ምን የማገኘው ነገር አለ ካልሰራው ማለት ነው። እና በጥቅሉ እዚህ ቦታ ላይ ችግር አለ። አሁን ሁሱ ገልጾታል። በጥቅሉ ሁላችንም ሰምተናል። ይሄን ሰምተን ብንጠቀምበት የተሻለ ነው ብዬ አስባለሁ። ይሄን ለማለት ነው። በቃ ችግር የለውም። እሺ ብዙ ወደ ሰዎቹም እንዳንገባ። እሺ እሳቸው ከዚህ አንፃር ያሉበት ምክንያት ይሄ እያንዳንዱ የምንበላውም ነገር አላህ Subhanahu Ta'ala የጻፈልን ነው የምንበላው ለማለት እንጂ አትስሩ የሚለውን ነገር ለማለት ፈልገው አይመስለኝም። ከኛ በተሻለ ይሄን ሰበቡንማ ማድረሳቸው ስለተቆረጠ ምናልባት ቪዲዮ ስለተቋረጠ ይሆናል። ነገር ስንፍናን ነው እያስተማረ ያለው ለሰው ነው። በቃ በየቦታው ሰው የሚበላው ተቸግሮ መታከሚያ አጥቶ
በድህነት ምክንያት ሃይማኖቱን እየቀየረ እየታየ ዛሬም ላይ ለዚህ ሙስሊም በቃ ዝም ብላችሁ ትለፋላችሁ እንጂ ሁሉ ነገር የተጻፈልን ብቻ ነው የምናገኘው ተብሎ ሊነገረው አይገባም። እንደዛ አይሆንም። ይህን የሚል ሰው ያለ አይመስለኝም። ስፔሻሊ በኡስታዝ ደረጃ በመሻይኽ ደረጃ አላህ ሱብሓነሁ ወተዓላ ነሲብህን ከዱንያ አትርሳ የሚለው የቁርአን አንቀጽ ያፈዘ ሰው ይሄንን አይልም። ግን ቆርንተኑ ቪዲዮዎችን ስለሚቆራርጥ ቲክቶክ ከዛ አንፃር ሊናገሩ ይችላሉ። እንደገና ደግሞ ሰውም ከመረዳት አንፃር እነሱም ከማስረዳት አንፃር የተወሰነ ነገር ጋፕ ሊኖር ይችላል። ከዛ ውጪ የሰበቡን ማድረስን አስመልክቶ እነሱ ናቸው እንደሚያስተማሩን እኮ አላህ መልካም ስራቸውን ይቀበላቸው። አዎ ግን አሁን ስታስቢው በአለም ላይ አሁን ሙስሊሙ በቴክኖሎጂም በሁሉም ተበልጦ ያለበት ምክንያት ምን ይመስልሻል? የዚህ ውጤት እኮ ነው። በቃ እኛ ዝም ብለን የዛሬን ብቻ ነው የምናስበው፣ ስለ ነገ አናስብም። አብዛኛው ሙስሊም በቃ ላይ ጻፈው ለኔ ይቀርም እንላለን። ተማሪ አንብቦ በደንብ ትልቅ ተመራማሪ እንዳይሆን አትልፋ፣ አትጨናነቅ፣ እባክህ አላህ የጻፈልህ ነው የሚሆነው እየተባለ ስንፍናን ነው በዚህ ውስጥ እያሰረጹ ያሉት። እና እዚህ ላይ ቆም ብለን በተለይ ወጣቱ ቆም ብለን እሱ ያለውን ነገር በቃ በደንብ ነው ሲገልጸው ስለተመቼ ነው ሲጀመርም የገባሁት ገስት ተጠየቁት ማለት ነውና ያለውን ነገር በቃ እኔ ዛሬ ላይ ምን እንደምሆን የኔ ልጅ ተምሮ የኒውክሌር ሳይንቲስት ሆኖ ለሙስሊሙ የሚጠቅም ትልቅ የሆነ ሳይንስ ሊያመጣ እንደሚችል አስቤ ያን ነገር ጠንክሬ እንደምሰራ አውቆ ነው አላህ ሊጽፍልኝ የሚችለው። ጥሩሽ ባረከላሁ ፊክ። አንተ የተረዳህበትም ልክ ነው፣ እነሱም የተረዱበት በዚህ አረዳድ ይመስለኛል። ያው አለመግባባት ነው የሚሆነው መካከል ላይ። ኢንሻአላህ ይክሲር ኸይር ጀዛከላሁ ኸይር ወሰልት። እሺ ጥያቄ ያለው ካለ መግባት ይችላል። አንድ ቁጥር ጻፍኩና ግቡ። አሚን እኔ ማቅረብ እችላለሁ። በመጀመሪያ ሰላም አለይኩም። ወአለይኩም ሰላም። ቀጥሎ ወንድሜ። ሰማል ድምጼ የኔ ጥያቄ ምን አሁን ይሰማል? ሸበካ ነውና የኔ ጥያቄ ምን መስለሽ ዛህራ፣ አብዛኛው ቲክቶክ ላይ የማየው ማለት ነው በነብያችንን ሰለላሁ ዐለይሂ ወሰለም ፈቶ ያው ፈቶ አላቸው እንደ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ በፊት የተለቀቀ ፈቶ አላቸው እንደ ሁለተኛ ደግሞ ቁርአን ምናምን እየለቀቁ ምናምን ማለት ነው ሼር አድርጉ ይሄን አላህ ቤት እንትን ላችኋል ምናምን የግዴታ አለው እንደ የግዴታ ማለት ነው ሼር ለማድረግ ኮፒ ሊንክ ለማድረግ ምናምን ብዙ ነገር አላህ ፊት ምንድነው እንትን እንላችኋለን ምናምን የሚለው ጥያቄ ምናምን አለ። ዛህሮ አለሽ ትቆራረጫለሽ። እነሱ እንደዛ ማለታችሁ ልክ ባይሆንም ማድረጋችን የተሻለ ነው። ይሰማ አታሻል ይሰማል። ሄሎ እሺ አይሰማም ነው ወይስ አሁን ይሰማል? መተሻል ቅድም አይሰማም ነበር። ጥሩ እዚህ ከረከረ ሀሳባችኋለሁ ምናምን እያሉ የሚያስፈራሩ ምትባለች
እሺ ሸበካው ዛህሩን አውርዷታል። ቅድም ብላክ ስፖት ላልከው ላይ አንድ ሐሳብ ልጨምርልህ። ነብዩ አለይሂ ሰላቱ ሰላም ቡኻሪና ሙስሊም በዘገቡት ምን ይላሉ መሰለ ለእን يحتطب احدكم حزمة على ظهره خير من ان يسأل احدا فيعطيه او يمنعه እናንተ ከሁላችሁም አንዳችሁም እንኳን በጀርባው ላይ እንጨትን ተሸክሞ ከተማ ገጠር ሄዶ ተራራ ላይ ወጥቶ እንጨት ተሸክሞ በጀርባው አምጥቶ መሸጥ ለሱ ይበልጥለታል ሚን አየስአለ አሐደን አንድን ሰው ከመጠየቅ ከመለመን يعطيه او يمنعه ያ ሰው ሊሰጠውም ይችላል ሊከለክለውም ይችላል አንድ ሰው ሰርቶም ይበላው ለፍቶ በጀርባው ተሸክሞ እንጨት ገጠርም ሄዶ ያመጣው ይበልጥለታል በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ዛህሩ መጣሽ እሺ ቀጥል ወንድሜ مرحبا ጨርሻለሁ ነብዩ አለይሂ ሰላቱ ሰላም ለማኝ ከመሆን ከመለመን ከመቸገር ራሳችን አውጥተን ስራ እንድንሰራ የአላህ መልእክተኛ ያባረታቱናል ቡኻሪና ሙስሊም በዘገቡት አቡ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ማለት ነው እና አላህም እኮ ይላል ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ እንኳን የራስህን ለራስህ የሆነ ነገር አትርሳ ለራስህ ተጠቀም በማለት ይናገራል መስጂድ ላይ እኮ ሰደቃም እንኳን ሲሰጥ እኮ ብር አንጡ ነው የሚባለው አይደለም ለዛም ሲባል ስራ መስራት ይገባል ለመለመን ከመለመን የሰው እጅ ከማየት ለአንዳንድ ነገር ስራ መስራት ያስከብራል ለማለት ነው ዛህሩ መተሻል መሰለኝ ቀጥይ እሺ እኔ ልቀጥል እሷ አክቲቭ አልመሰለችኝ ደረሳው ይሰማል ይሰማል እሺ አሁን እኮ አንተ ያልከውን ነገር እኔ ሙሉ በሙሉ እንደነዚህ አይነት ጥቅሶችን ደጋፊ ነኝ እንደውም አጉልተን በዛሬ ዘመን አጉልተን ልናያቸው ይገባል ነው ሙስሊም ካልተማረ ድሮ የነበሩ ዓሊሞች የጀመሩትን ሳይንስ አቋርጠ ነው ዛሬ ላይ በሳይንስ ተበልጠን ሁሉ ነገራችን ከውጭ በመናስገባው ነገር ነው የምንጠቀመው ያ ደግሞ የጦር አውሮፕላን አልከው ምን አልከው ሁሉም ነገር በነጮች ቁጥጥር ነው በፈለጉ ሰዓት የሆነ ነገር ማድረግ የሚችሉበት ደረጃ ላይ ነው ያለ ነውና በእርግጠኝነት ነጮች ጋር ለመድረስ እኛ 200 300 ዓመት ቀን ከሌት ሳይንስን ተረርተን እነሱ የደረሱበትን መድረስ አንችልምና ለምንድን ነው ብለህ ስጠይቅ ሙስሊሙ በዚህ ደረጃ ወደ ኋላ ይቀርው ሀገራቸው ለራሱ ተረጋግታ እንዳትኖር የሚያደርጉት ሙስሊም የበዛበት ሀገር ላይ ወይ ሙስሊም የሆኑ ሀገራቶች ላይ እርስ በርሳቸው ሲባሉ ነው የምታየው ቅንጭላታቸው አልተገነባም ለምንድን ነው ብለህ ስታይ እንዲህ በሃይማኖት መሪነት ላይ ያሉ ሰዎች ናቸው ይሄን ሁላ የሚያመጡት ማለት ነው አንደኛ ሙስሊሙ ከሃይማኖቶች ወጣ ብሎ እንዳነብ እንዲመራመር ሳይንስን ፖለቲካን እንዳውቅ አይደረግም እና ሳይንስ አቤት ንጽጽራዊ የሆነ ጥያቄ አለ እንደዛ ይሻላል ነው መጀመሪያ ከራሳችን ላይ እናውራ ነው በቃ የራሳችንን እነዚህ ነገሮች መቼ ነው የምንቀይራቸው ነው የኔ ጥያቄ ማለት ነው ስለዚህ እስልምና ላይ ያሉ እምነቱ ሙሉ ነው ሃይማኖቱ ሙሉ ነው ይታወቃል ነገር ግን የሃይማኖት መሪዎች ለህዝቡ በሚያደርሱበት መልኩ ዱንያን የሚያስጠላ ዱንያ ነጃሳ እንደሆነች እሺ ይሰማል ድምጼ ሀሳቡ በራሱ መጥፎ አይደለም እሺ የሚናገርበት መንገድ ነው ከኮሜንቶች የሚናገርበት መንገድ ልክ አይደለም በርግጥ ግን ሐሳቡ ልክ አይደለም እንትን ማን ነው ሐሳቡ አሪፍ ነው አሚቅ ሆናችሁ ከትክክለኛው መንገድ ካያችሁት ሐሳቡ በራሱ መጥፎ አይደለም እኛ በደንብ መስራት አለብን ራሳችን ላይ መማር አለብን ምናምን የሚለውን ነገር ሁላችንም እንድስማማት ቁርአን የሚደግፈው ነገር ነው የሚናገርበት መንገድ ግን ትንሽ ወጣ ያለ ነው ለዛ ነው እንትን እያላችሁ ያለውና ታውሽ ኮሜንት ላይ ባረከላሁ ፊኩም ጥያቄ ያላችሁ ካላችሁ ትንሽ የሚናገርበት መንገድ እሺ
እንትን ፕራይቬት ነው አካውንት ወንድማችን አስተካክለውና ተመልሰን። ይሄ ምንድነው የሀብሀብ እንትን ያለ ቦታውም አይደለም፣ የአንደኛ ቦታው አይደለም፣ ሁለተኛ የሚናገርበት መንገድ ልክ አይደለም እንጂ ሐሳቡ በራሱ መጥፎ አይደለም። ሐሳቡ ልክ ነው። እሺ ጥያቄ ያላችሁ አንድ ቁጥር ጻፉና መግባት ትችላላችሁ። በተረፈ ቅድም ሳወራ የነበረው ተሰምቷችሁ ከሆነ ይሄ ሚዲያን በተመለከተ ሚዲያ ላይ እንደዚህ አድርጉልኝ እንደዚህ ካላደርጋችሁ አላህ Subhanahu Ta'ala ፊት ተሳሰባችኋለሁ፣ አላህ ፊት ትጠይቃላችሁ፣ ጀሃነም ትገባላችሁ ምናምን እያሉ እስልምናችሁን እጠራጠራለሁ፣ እንደዚህ ካደረጋችሁ ሙስሊሞች አይደላችሁ፣ ሙስሊም ከሆናችሁ ይሄንን አድርጉ እያሉ የሚናገሩ ልጆች አሉና እንደዚህ የሚሉት በራሱ ልክ አይደለም። طيب ልክ አባባላችሁ ልክ አይደለም። እነሱ የጀሃነም እና የጀነትን በር እነሱ አይደለም የሚይዙት፣ አላህ Subhanahu Ta'ala ፊት መተሳሰብን እነሱ አይደለም የሚይዙት። እንደዚህ አይነት ሰዎች እንደዚህ ሲያደርጉ ማለፍ ትችላላችሁ፣ ግዴታችሁ አይደለም። ያንን ነገር በማለፋችሁም ወንጀለኛ አትሆኑም። ግን ደግሞ እነሱ እንደዛ የሚሉበት ምክንያትን ዞር ብላችሁ ስትመለከቱት የሆነ እስልምናው በደንብ እንዲስፋፋ ስለሚፈልጉ በደንብ ያኔ ከዲናቸው ያላቸው ቅናት ይመስለኛል እንደዛ እንዲሉ የሚያደርጋቸው እና አነጋገራቸው ልክ ባይሆንም ንያቸውን ብታዩላቸው አሪፍ ይመስለኛል እና ሻር ብታደርጉላቸው። በተለይ ደግሞ ቁርአን ነክ ከሆነ ሐዲስ ነክ ነገራቶች ከሆኑ እስላማዊ ነገራቶች ከሆኑ እኛን እንተባበር የሚገባ አላህ Subhanahu Ta'ala በመልካም ነገር ለበ ኦኬ አላህ Subhanahu Ta'ala በመልካም ነገር ተረዳዱ፣ በመጥፎ ነገር ግን አትረዳዱ ሰላለ እኛም በመልካም ነገር መረዳዳቱ አሪፍ ነው። እና እነዚህ ሰዎች እንደዚህ አድርጉ እንደዚህ ሲሏቸው ብዙ ጊዜ እንቶፈንቶዎች ናቸው ቫይራል የሚወጡት ትምህርቶች ነገራቶች ቫይራል አይወጡምና እንደዚህ ሲባል ሰው ስለሚፈራ ምናምን ብለው በራሳቸው እንደዛ ማድረጋቸው ልክ ባይሆንም እንደዛ የሚሉት ለዛ ነው ማለታቸው ልክ አይደለም። ግን እኛ ብናደርግላቸው ደግሞ አሪፍ ነው። ንያቸውን ብናይ ከሚናገሩት ንግግር ባሻገር ያሰቡበትን ነገር ብናየው አሪፍ ይመስለኛል። እና ሸር አድርጉ። እንደዚህ ፖስት የሚደረጉ ምናምን ነገራቶችን ፖስት አድርጉ። ዛሬ ማታ ከምሽቱ 3 ሰዓት ኢብራሂም ቤት እንትን አለ ፕሮግራም አለ። ኡስታዝ ቃላሚን በእንትን ዙሪያ በባይብል ዳራ ወይም ደግሞ ባይብል እንዴት መጣ፣ ታሪካዊ ዳራው ምንድነው ወይም ታሪካዊ ፍሰቱ ምንድነው፣ እንዴት ተጻፈ፣ እንዴት መጣ፣ ከየት መጣ የሚለውን ነገራቶች ኡስታዝ ቃላሚን የሚያስተምረን ይሆናል ኢንሻአላህ። እና ማንም እንዳይቀር ብዙ ትምህርቶች ነው የሚያመልጣችሁ ከዚህ ትምህርት ከቀራችሁ እርግጠኛ ነኝ። ኡስታዝ ቃላሚን ብዙዎቻችሁ አታውቁትም፣ ግን ምሁር የሆነ ሰው ነው። አላህ መልካም ስራውን ይቀበለው። በጣም ብዙ ነገራቶችን የሚያስተምረን ወንድማችን ነውና ማለታችሁ ብትማሩ ትጠቀማላችሁ። ጥያቄ ያላችሁ ግቡ። እቃውን ልጣብልሽ ትላለች። ቁርአን እንዴት መጣ? ነይ ላስረዳሽ ወገናችን ህይወት ነይ ግቢና ላስረዳሽ ቁርአን እንዴት እንደመጣ። ቁርአን የመጣው ከሀያሉ ጌታችን ሰማያትና ምድርን ያለ ቢጤ ካስገኙ ጌታችን አላህ Subhanahu Ta'ala ነው የመጣው በጅብሪል አለይሂ ሰላም በታላቁ ታማኙ መንፈስ ወይም ደግሞ በታላቁ በገብርኤል አማካኝነት የመጣ መጽሐፍ ነው። በማን ሲባል በምድር ላይ ታማኝ ወደሆኑ በሆኑት ወይ እሺማ ጠይቀሽ አፎን ቁርአን እንግዲህ በታሪክ እንደምናየው ተመጣጣ ዓመት ወይም 300 ዓመት ልዩነት አለው። ግን ታሪክ የሚያውቀው ነው። ከዛ በኋላ ነው ከመጽሐፍ ቅዱስ በኋላ ቁርአን እንደመጣ። እሺ ድጋሚ ምን አልሽኝ? ይቅርታ ህውዬ ምን አልሽኝ? ቁርአን የመጣው ከ600 ከመጽሐፍ ቅዱስ ከተጻፈ ከ600 ዓመት በኋላ ቁርአን የመጣው እንደዛ ነው የመጣው። ተሳሳች። መቼ አዲስ ኪዳን ወይስ ብሉይ ኪዳን? ሁሉም በቃ ሁሉም አዲስ ኪዳን ብሉይ ኪዳን ከተጻፈ ቁርአን ከዛ በኋላ ነው የመጣው። አላ አዲስ ኪዳን ነው የአመታቱን እየተሳሳተች ስለሆነ አመታቱን ሁሉ አዲስ ኪዳን እና ብሉይ ኪዳን ሁሉ ነገር ከተጠናቀቀ በኋላ 700 ዓመት ቆይቶ ነው አይደለ? ተሳስተሻል። ቁርአን የመጣው እንትን ይሄ ታሪክ ማለት ላስረዳሽ ላስረዳሽ። እሺ ማማዬ
አመታቱን ከአመታት አኳያ ከሆነ ስህተት ስላለብሽ ላስረዳሽ። አይ ዝም ብለሽ እንደው አንቺ ማለት የፈለሽው ቁርአን የመጣው ከረሱላህ ከነቢያቶች በኋላ ነው ለማለት ፈልገሽ በኋላ ነው ይችላል። ተሳስተሻል። መጽሐፍ ቅዱስ ለማረም እንደመጣ መጽሐፍ ቅዱስ መጽሐፍ ቅዱስ ገርቦል መጽሐፍ ቅዱስ የመጣው ለማረም ነው አይደል? ተሳስተሻል ቆንጂት። ይሰማሻል ድምጼ? እሺ ከተሳሳትኩኝ ቀጥይ። ስለ ብሉይ ኪዳን ከሆነ የምታወሪው የብሉይ ኪዳንና ቆይ እንጂ ብሉይ ኪዳንና አዲስ ኪዳን የሚባል መጽሐፍ እኮ አለ። እስቲ እንትና ኦሪትና እንትና ትንቢተ ሚልክያስ እኮ የሚለያዩበት በጣም ብዙ አመታቶች አሉ። አይ እሱ ነው ልዩነት ከሆነ መጽሐፍ ቅዱስ ተታተመ አንድ ክርስቲያን ተተቀበልነው በኋላ ነው ቁርአን የመጣው። ከብሉይ ኪዳን ከአዲስ ኪዳን በሽታው ቁርአን የመጣ እንዲኖር ታውቃለህ። እንደዛ የሆነው ደግሞ ከ200 ዓመት በኋላ በ200 ዓመት ነው የሚበልጠው ቁርአንን በ200 ዓመት ነው እንጂ በ600 ዓመት አይደለም። አስረጃ እሺ ቫቲካንስና አማው አመት ልደት ነው እንትን ያሉት የተዘጋጁት ታውቂያለሽ? የግሪክ ማኑስክሪፕቶች በስንተኛው ዓመተ ልደት ነው የተዘጋጁት? ህይወትዬ ድምፅሽ ለኔ ብዙ እየተቆራረጠ ነው የሚደርስ። እሺ ምን አልሽ? እሺ አይሰማሽም? አሁን ይሰማል? የግሪክ ማኑስክሪፕቶች ወይም ደግሞ ቫቲካንስ፣ አሌክሳንድሪያ፣ ኤፍሬማ የሚባሉት ጥንታዊ የግሪክ ማኑስክሪፕቶች መቼ ነው የተዘጋጁት? ማለት የግሪክ ማለት ጥንታዊ ማኑስክሪፕት ማለት ኢየሱስ ክርስቶስ ካረገ በኋላ ሐዋርያቶች ካለፉ በኋላ አባቶች ተሰብስበው ካጸደቁ በኋላ የተዘጋጁት ማኑስክሪፕቶች ስንት ዓመት እድሜ ነው ያላቸው? ምን አይነት ይኸውልሽ እነሱን ብትይ ከቁርአን በፊት ምንም እንትን እኮ የአመታቱን እንትን በቃ ዝም ብለሽ በግልጽ ጋታውሪ እኮ ነው። አሁን ዝም ብለሽ ሳይሆን አሁን ቁርአን ዝም ብለሽ ቅድም እንዳልኩሽ ህይወትዬ ይኸውልሽ ዝም ብለሽ ይኸውልሽ አንዴ ቁርአን የመጣው ከመጽሐፍ ግን ጥያቄሽን ጠይቂ። አሁን ኮሜንት እንደሱ አይደለም ዋናው እንትን ቁርአን መቼ መጣ አልመሰለኝ። ወደ ኋላ ልተውና በኋላ እሺ ጥያቄሽ ምንድነው? ዋናው ጥያቄ ደግሞ ምንድነው? ቁርአን የነቢያቶች ያመልኩት የነበረው እንግዲህ የቁርአን ማባካታ ነቢያቶችም የነበሩ አንድ ላይ ተምታምኑታኝ ግን ድምጽሽ የበፊት ነቢያቶች ድምጽሽ ታፈናንሽ አስተካኪ። አይሰማም? ይሰማል አሁን። እስኪ እሺ ስለ ቁርአን አመጣጥ ነው ቁርአን እሺ እንግዲህ ከብሉይ ኪዳን መጽሐፎች አዲስ ኪዳን ተውና ከብሉይ ኪዳን መጽሐፎች እጅጉን የተለያየ በስርዓቱ ምንም የተለያየ ነው። እናንተ ደግሞ የምታምኑት አንድ ካላህ ዘንድ እንደመጣ ነቢያቶች ሲያመልኩት የነበረው አምላክ እሱ እንደሰጣቸው ነው ብታምኑት ማለት ነው። ደግሞ ከስርዓት አንፃር ስናይ ብሉይ ኪዳን እንግዲህ ከስርዓት አንፃር ስናይ ከህግጋት አንፃር ስናይ ቁርአን እጅጉን ይለያያል ከብሉይ መጽሐፎች ጋር ማለት ነው። እጅጉን ይለያያል እና ይሄ እንዴት ነው አመጣጡ? ለምንድን ነው ፈጣሪ ከዛ ሌላ ህዝብ ሌላ ሊሆን የቻለበት? አፈጣጠር ደረጃ በብሉይ ኪዳን የነበረው አፈጣጠር ነው በቁርአን ስናነብ ያለው አፈጣጠር ነው። እንዴት ሊቀየር ቻለ? በመጀመሪያ እስኪ ይሄን ከማስረዳት በፊት እስኪ ልዩነቱን ንገሪኝ። አሁን ለምሳሌ ካፈጣጠራ በጣም ይስማማለሁ። የኛ ለምሳሌ እኔው እንግዲህ ማምነው በብሉይ ኪዳን መጽሐፎች ነው። በብሉይ ኪዳን መጽሐፍ ሳመን በእኛው በዘፍጥረት 1:27 ላይ እንዳለው የእናንተ አፈጣጠሩ ልዩ ነው። የእናንተ ደግሞ በጣም አይገናኝም ከኛው ጋር።
ወይ ለምሳሌ ነው ለሽ ውድቅ ይሆናል ወይም ደግሞ እንዴት ነው በስራ ደረጃ ዘፍጥረት 1:27 ላይ ያለው ጋር በምንድን ነው የሚለያየው? ቢለያየ ከናንተ ለምሳሌ አራት ጊዜ ተፈጠረ ነው እንደውም ሰው አንደኛ ለምሳሌ አንድ ነው ለማለት እኮ የሆነ ምሳሌ ቢያንስ እንኳን አንድ ሁለት ምሳሌ አቅርበሽ ይሄ ለምሳሌ በይ ከዛ አብሬ መልስልሻለሁ እኮ የኛ ለምሳሌ ሰው ተራበጆ ይላል የናንተ ደግሞ ከአራት አይነት እንደ ሰራ ነው ማለት ከአራት አይነት እንዳበጆ ከእንደዚህ አጭቃ ከእንደዚህ አጭቃ የሚል የጭቃዎች አይኖች ራሱ ልዩነት አላቸው። ከዘፍጥረት አንስቶ ስርዓት አንስቶ በጣም የተለያየ ነው። ስርዓት እንሂድ የብሉይ ኪዳን ቁርባን ካህናት ምናምን ነበሩ። ያሁን ደግሞ በቁርአን ደረጃ ደግሞ ስንመጣ ደግሞ ምንም ይሄን በምን ተተካ በምን ተተካ ይሄንም አብራ እሺ ሚታል በመጀመሪያ ደረጃ የቁርአን የነቢያት አስተምሮ ነው ወይ ላልሽው አዎ የነቢያትን አስተምሮ ነው የሚነግረን ለምን ሲባል ሩቁን አዋቂው የሆነው አምላክ አላህ አዘወጀል ስለሆነ የሚተርክልን ነቢያቶች ምንድነው ያስተማሩት የሚለውን ቀጥተኛውንና ትክክለኛውን ነገር አስተምሮናል አንቺ አሁን ብሉይ ኪዳን ብለሽ ያመጣሽው ነገር አንደኛ ብሉይ ኪዳን ወይም ደግሞ ይሄ የኦሪት ስርዓት የሚባለውን ነገር ሲጀምር የኦሪት መጽሐፍ ራሱ የመጣው ኢየሱስ ከሙሴ ከ1200 ዓመት በኋላ የመጣ መጽሐፍ ነው እናንተ ጋር ያለው ያንነውም ራሱ የቅጂ ነው ያለው ከ1200 ዓመት በኋላ የመጣ መጽሐፍ ሙሴ ይጻፈው በምንም የማይታወቅ መጽሐፍ የአምላክ ቃል ነው የአምላክ ንግግር ነው ብለን እንደመሟገቻ ራሱ ልናቀርበው አይገባም ገብቶሻል ይሄ መጀመሪያው ነው ሁለተኛው ቁርአን እና አሁን ያወራደርሽ ብትቃይ አንዴ ጥያቄሽን ጠይቅሽ እስከመመለስ ታገሽሽ ሁለተኛ ደግሞ ቁርአን እውነቱን ከውሸት ምንድነው ይሄ ትክክለኛው የትኛው ነው ስህተቱ የትኛው ነው የሚለውን ነገር ሊያርም ነው የመጣው ምክንያቱም በመካከል እውነቱን ከውሸት ስለተቀላቀሉትና ስለበረዙት ማለት ነው አምላካችን አላህ Subhanahu Wa Ta'ala በተለያዩ ቁርአን አንቀጽ እውነቱን ከውሸት እንደሚቀላቀሉ ተነግሯል እናንተ የመጽሐፍ ሰዎች ወይ እውነቱን በውሸት ለምን ትቀላቀላላችሁ እውነቱን የምታውቁ ስትሆኑ ለምን ትደብቃላችሁ እያለ እውነቱን ከውሸት እንደሚቀላቀሉ ተነግሯል ሲቀጥል አፈጣጠር አኳያ ያነሳሽው ነገር ልክ አይደለም እንዳልሽው ይሄ ከእንደዚህ አይነት አፈጣጠር እንትን ጭቃ ተፈጥሯን የሚለው ነው ማለት አፈር ተፈጥሯን ተብሎ ተገለጸ ነገር አለ በሐዲስ ላይ ነገር ግን ባይብል ላይ ያነ ነገር አልተገለጸም ማለት ወይም ደግሞ ከአፈር አበጀው ብሎ መናገሩ ብቻ ጭቃውን አለመናገሩ አፈጣጠሩ ይለያያል ማለት አይደለም እሺ ባይብል አልገለጸውም ነገር ግን በጥቅል እስልምና ክርስትናው ማለትም የኦሪት ህግም ከምንድነው የተበጀው ወይም የተፈጠረው ከአፈር ነው ለዛም ነው አምላካችን አላህ Subhanahu Wa Ta'ala ይህ ምሳሌ እንዳደምቢጤ ነው ከአፈር ፈጠረው ለእርሱ ሰው ሆነ የሚለው ስለዚህ የተፈጠረው ከምንድነው ከአፈር ነው ነገር ግን ከዛ በኋላ አላህ Subhanahu Wa Ta'ala ቁርአን ላይ ሂደቱን አስቀምጦታል ከእንደዚህ ለምሳሌ ጭቃውን አስቀምጦታል ለምሳሌ ከዛ በኋላ ጭቃውን እንትን አፈሩ ሲቦካ አፈሩን መጀመሪያ አስቀምጦታል ከአፈሩ ቀጥሎ ደግሞ ጭቃውን አስቀምጦታል ጭቃው በሚቦካ ሰዓት የሚከሰተውን ክስተት ማለት ነው ከዛ በኋላ ደግሞ ሲደርቅ ራሱ ያለውን የሚጫለጨ ሸክላ ብሎ የገለጸበት ሁኔታ አለ ይሄ ምንድነው ሂደቱ ነው እንደዚሁም ደግሞ የአፈሮችን አይነቶችም የገለጸበት ሁኔታ አለ ሐዲስ ላይ ማለት ነው ያ የተገለጸው ለምንድነው የአፈሩ አይነት መገለጹ እኛ ዘንድ እናንተ ዘንድ አለመገለጹ የአደም አፈጣጠር ይለያያል የሚለውን ሐሳብ ይሰጣል ሲጀመር ዋናው ጥንሰ ሐሳብ ምንድነው ከአፈር ነው የተፈጠረው እስልምናው ላይ ከአፈር ነው የተፈጠረው ሁለቱም አንድ አይነት ነው ምንም የተለየ ነገር የለውም ይሄ መጀመሪያው ነው ሁለተኛው ሰለመጽዋት ያመጣሽው ነገር ይሄ ዋኖስ ምናምን የሚባሉት ነገራቶችን ይቀርም ነበር ለኃጢአት ስሬት ምናምን የሚባለው ነገር ይሄ በጽዋትን በተመለከተ አንድ ሰው ኃጢአት ለማሰረዝ እንደዚህ ያደርጋን የሚባል ነገር እስልምና ላይ የለም ለዛ አንድ ሰው ኃጢአት ለማሰረዝ ተውበት ነው ማድረግ ያለበት እና ይሄ አስተምሮስ በኦሪት የለም ወይ ከተባለ አንድ ሰው ወደ አምላኩ ከተመለሰና ይቅርታ ከጠየቀ አምላኩ ይቅር እንደሚለው ይሄም ማስረጃ አለ ባይብል ላይ ራሱ ማለት ነው ከዚህ አኳያ ምን ራሱ ምንም የሚለዩት ነገራቶች የሉ እንደዚህ መጽዋዕትን አስመልክቶ ለአምላክ መሰዋት ያለዚህ ዲነት የለም የሚለው ነው እንጂ ይሄ የተሳሳተ አስተምሮ ያለዚህ ማለትም ያለ መጽዋዕት አምላክ አይምርም የሚለው ነው እንጂ የተሳሳተ አስተምሮ መጽዋዕት ለአምላክ መሰዋት ለአምላክ መጽዋዕት ማድረግ አሁንም እኛ ሙስሊሞች የምንፈጽመው ነው በፊትም ያሉት ነቢያቶችም እርድን ለአምላክ ያደርጋሉ ማለትም አላህ Subhanahu Wa Ta'ala ለአላህ Subhanahu Wa Ta'ala ያርዳሉ ሲባል አላህ Subhanahu Wa Ta'ala ከስጋው ወይም ደግሞ ከደሙ
ይፈልጋል ማለት አይደለም። ያንን ያርዳሉ። ነገር ግን ሲያርዱ በምንድን ነው የሚያርዱት? በአላህ Subhanahu Ta'ala ስም ነው የሚያርዱት። ሲሰው በማን ስም ነው የሚሰውት? በአላህ Subhanahu Ta'ala ስም ነው የሚሰውት። ከዛ በኋላ ምን ይደረጋል ሲባል ያን ምግቡ ለምስኪኖች ወይም ለቤተሰቡ ወይም ለምስኪኖች የሚከፋፈል ይሆናል ማለት ነው። አሁን ለምሳሌ አራፋ ላይ የምናርደው ራሱ አንዱ መጽዋት ነው አይደለ? እርድ አለ እስልምና ላይ ራሱ አሁን ላይ ካለ ነው ራሱ እርድ አለ። ግን ያለዚህ አላህ Subhanahu Ta'ala አይምርም ብለን ግን አናምንም። ይሄንን ያመጣው አስተምሮ ይሄን ያለ እንደዚህ የለም የሚለውን አስተምሮ ያለ መጽዋት ያለ ደም ስሬት የለም የሚለውን አስተምሮ ጳውሎስ ነው ያመጣው። ከጳውሎስ በፊት እንደዚህ አይነት አስተምሮ የለም። ያለ ደም ስሬት የለም የሚል አስተምሮ ማለት ነው። አይ አለ ካልሽ ደግሞ ታመጭልኝና እናየዋለን። አምላክ ዝም ብሎ ራሱ ይቅር እንደሚል እስቲ ለኢየሱስ ክርስቶስ በህይወት እያለ ራሱ ማስረጃ አለኝ እኔ። አምላክ ዝም ብሎ ይቀር ያለን ግን ያለ ደም ስሬት የለም የሚለውን አስተምሮና እንትን ከጊዜ በኋላ የመጣ አስተምሮ ነው፣ አስተሳሰብ ነው። ይሄ ነው። ተሰምቻለሁ። ተሰምቻለሁ። መጀመሪያ ከሳሱ ጀምር። መጀመሪያ ላይ ሙሴ ካለፈ ዓመት በኋላ ሙሴ ብለሻል። እሱ ሙሴ ጻፈው የማይጻፈው መረጃ የላችሁም ብለሻል። እሱን ወዳንቺ ሳዞረው ቁርአን ላይ እንግዲህ በጅብሪል አማካኝነት በነብዩ መሐመድ የወረደ ነው ታምኛል። ኦኬ እንደዛ ሴት ያውን ክርስቲያን እኔ ክርስቲያን ነው አላምንም ቢሆን በቁርአን አላምንም ትክክል አይደለም ነው ማለት ነው። አሁን አንቺ ማስረጃ የትም ማስረጃ የሚፈልግ ቁርአን ውጭ አንድ ማስረጃ ተጨኝ ያውን ከቁርአን ውጭ አንድ ማስረጃ ከሰጠሽኝ አምናለሁ። ግን ከቁርአን ውጭ ቁርአን ከሚናገር ቁርአን በታሪክ ለምን ተጽኛችሁ ከቁርአን በፊት ቁርአን እንደሚወርድ ስለ ቁርአን ነቢያቶች አስተምረዋል የሚለውን ትምህርት ልክ ከአሁኑ ጋር ከቁርአን ጋር ያለው ትምህርት በብሉይ ኪዳን ነበረ ብለሽ የምትጠቅሺው ትምህርት ራሱ የለም። በብሉይ ኪዳን ነበረ ከቁርአን ጋር አንድ ይሆናል የሚል ትምህርት አሰጭኝም ማለት ማስረጃ አሰጭኝም። ከቁርአን ውጭ ማስረጃ ልሰጭኝ አትችይም። በዚህ እንስማማለን። ማንጣፈው ማንጻፈው አይታወቅም። ተቀብላችሁታል። እኛም አምነሽ ተቀብለሽዋል እንጂ በእምነት ነው የተቀበልሽው እንጂ በዛን ዘመን ስላልነበርሽ ማስረጃ ይሆናል ብዬ አላምንም። ሲቀጥል ስለ ቁርባን ስንመጣ በእስልምና ቁርባን የሚባል ነገር የለም። በብሉይ ኪዳን ደግሞ ህግ ነበር። በዛ ጊዜ ህግ ነው፣ በቃ እንደ ህግ የተቀበሉት ነው። አንድ ሰው ኃጢአት ሲሰራ የኃጢአት ስርየት የሚያገኘው በተለያዩት በደም በእንስሳት በእህል በማንኛውም ነገሮች የኃጢአት ስርየት ያገኛሉ። በእናንተ ደግሞ የለም። ስለዚህ የቁርአን የነቢያቶች የሚከተሉት ልክ ቁርአን አሁን እንደምትከተሉት አይነት ነው የሚለው ሚትሽዩቲ ይወጣ አደረጉኝ ራሳቸው። እሺ ጨርሽ። እሺ ሐሳብሽ እሺ ጥሩ። መጀመሪያ እኔ ላስት ላመጣሁት ሙግት ማስተባበያ ሳይሆን ወይም ደግሞ ያንን ነገር ሞግተሽ በማስረጃ ማስረዳት ሳይሆን ያመጣሽው አይ አንቺም እኮ ለምሳሌ ያምሻን እንደ ህይወት ይስልሽ አንቺም ያምሻን ካልሽኝ አንቺ መታመምሽን አምነሻን ማለት ነው። ይሄን ለምንድን ነው ያመጣሁት? ለምሳሌ ሙሴ ከ1200 ዓመት በኋላ የመጣ መጽሐፍ ነው የሙሴ መጽሐፍ ብላችሁ ያዛችሁት። ሙሴ እንደጻፈው ምንም አይነት ማስረጃ የለም ብዬ ስል አይ እንደዚህ ነው ብለሽ የሙሴ መጽሐፍ አመጣጡን ታሪካዊ ዳራውን አምጥተሽ ማስረዳት ነው የነበረብሽ እንጂ ቁርአን ላይ ሄደሽ ስለ ቁርአን መናገርሽ ያንን ነገር ትክክል አያደርገውም። ወደ ሐሳባችን ስንመለስ በመጀመሪያ መጽሐፍሽ አንቺ ያልሽው መጽሐፍ ትክክል አይደለም እያልኩሽ እኮ ነው። ሙሴ አልጻፈው። ነቢያት ራሱ ጻፉት ተብሎ የሚታመነው መጽሐፍ ነቢያት እንደጻፉት ምንም አይነት ማስረጃ ሳይኖር ቀርቶ ወይም ደግሞ የሌለውን ነገር እነሱ እንደጻፉት አድርጋችሁ ካወራችሁ በኋላ ያንን ነገር አለመሆኑን እኛ ያሳየናችሁ አይ ነው። ከዛ በኋላ ይሄንን ማስረጃ ካላመጣችሁ እናንተ ትክክል አይደላችሁም ማለታችሁ ለበራሱ ልክ አይደለም። ገብቶሻል? ስለዚህ አሁን እኛ የሙሴ መጽሐፍ አምጪልንና ሙሴ ምን እንዳስተማረ ስለ ረሱላህ ሰለላሁ ዐለይሂ ወሰለም ስለ ኢሳ ዐለይሂ ሰላም ስለ ተለያዩ ነገራቶች የተናገረውን እናመጣለን። እንደዚሁም ደግሞ ኢሳ ዐለይሂ ሰላም ከኔ በኋላ አህመድ የተባለ ነብይ ይመጣል ብሎ እንዳስተማረ እስቲ እና አብርሃምና ልጁ እስማኤል ራሱ
ከኛ በኋላ አላህ Subhanahu Wa Ta'ala ከዚህ በዚች ምድር ላይ መጽሐፉን የሚያነብላቸው እስቲ ስለ ቁርአን የተናገሩበት ሁኔታ አለ። ቁርአንን የሚያነብ በውስጣቸው ጥበብን የሚያነብ ስለ ሐዲስ ጭምር ያስተማረበት ሁኔታ አለ። ኢብራሂም አለይሂ ሰላም ማለት ነው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱዓ ራሱ አድርገዋል። ለዛም ነው ያላህ መልእክተኛ አለይሂ ሰላቱ ሰላም እኔ አባቴ የኢብራሂም አለይሂ ሰላም ዱዓ ነኝ የኢሳ አለይሂ ሰላም ደግሞ ብስራት ነኝ እያሉ የሚናገሩት። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንደሚመጡ ተነግሮላቸዋል። አንድ ሰው ሁለት ሰው ብቻ ሳይሆን ነቢያት ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ ተናግረዋል። ለዛም ነው አምላካችን አላህ አንድ ላይ ከሰበሰባቸው በኋላ ከእናንተ በኋላ የሚመጣውን ነብይ ማለትም የመጨረሻውን ነብይ ልታግዙት ከሱ ጋር ከጎኑ ልትሆኑ በማንኛውም ነገር ልትረዱት ብሎ ቃል ሲያስገባቸው አላህ Subhanahu Wa Ta'ala ቃል ገብተዋል ሊረዱት። እስቲ እነሱ የነሱ መጽሐፍ ትክክለኛ ሆኖ ራሱ እነሱ በህይወት ቢኖሩ ረሱል ሰለላሁ ዐለይሂ ወሰለም በዛ መካከል ቢላኩ እሱን የመርዳት ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመርዳት ግዴታ አለባቸው ነቢያቶች በአጠቃላይ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ሁሉም ነቢያት ከአዳም ጀምሮ እስከ ኢሳ ዐለይሂ ሰላም ያሉት ነቢያቶች በአጠቃላይ ተናግረዋል። ወላኪን እነሱ እንደተናገሩ ማስረጃ ከቁርአን በፊት ያሉ መጽሐፍቶችን ከሆነ የምትፈልጊው መጀመሪያ መኖር አለባቸው ነው። አሁን አንቺ ያሹ ራሱ ሙሴ ጻፈው ብለሽ የምታምኚው መጽሐፍ ሙሴ እንዳልጻፈው እኔ ማስረጃ አለኝ። ሙሴ ጻፈው ካልሽ ማስረጃ ማምጣት አለብሽ አንቺ። ገዛ ሌሎችንም እነ ኢሳያስ ጻፈው ተብሎ የሚታመነው እነ ዮሐንስ ራእይ ስቲል ጻፈ ተብሎ የሚታመነው እነ ማርቆስ እነ ሉቃስ ስቲል እነሱ ሐዋርያት ባይሆኑ ግን ደግሞ እነሱ ጻፉት ተብሎ የሚታመነው መጽሐፍ ራሱ እንደጻፉት ምንም አይነት ማስረጃ የሌለበት ሁኔታ ሆኖ ሳለ ነገር ግን ትክክለኛ ነው ብላችሁ አምናችሁ ይዛችሁ የመጣችሁት መጽሐፍ የኛ መመዘኛ ልታደርጉት አይገባም። ወደ ሐሳብሽ ተመለሱ። ወደ መጀመሪያ ሐሳብሽ ተመለስ ደግሞ ይሄ የኃጢአትን ስርየት በተመለከተ ደም ሳይፈስ ስርየት የለም የሚለው የመጀመሪያ ያስተማረው ጳውሎስ ነው እንጂ እስቲል ኢየሱስ ክርስቶስ ራሱ አላስተማረም። ይሄንን እንኳን አይደለም እና ቀርቶ ነቢያት ማለት ነው። ይሄ በፊት የነበረው መጽዋዕት ይሰዋ ነበር የሚለው አመለካከት ግን ደግሞ መጽዋዕት ይሰዋል ለአምላክ ይሰዋል አልኩሽ። እስልምና ላይም አለ። አሁን ለምሳሌ አረፋ ላይ እርድ መጽዋዕቶች አሉ። ለዛም ነው አምላካችን አላህ Subhanahu Wa Ta'ala ከደሞ ወይም ደግሞ ከላም ወይም ከስጋዋ አላህ Subhanahu Wa Ta'ala እንደማይፈልግ ነገር ግን ከኛ የሚፈልገው በዛ መካከል በመናደርገው እርድ የኛን ተቅዋን እንደሚፈልግ ወይም የኛን ፍራቻ አላህ Subhanahu Wa Ta'ala ምን ያክል እንፈራለን የሚለውን ነገር እንደሚገመግመን የተናገረበት ሁኔታ አለ። እርድ አለ በአረፋ ጊዜ የምናርደው በማንኛውም ሰዓት ደግሞ እኛ በአላህ ስም እንድናርድ ታዘናል። በዛም ደግሞ ወደ አላህ Subhanahu Wa Ta'ala እንቀርብበታለን። የዘና ይሄንን በማድረጋችንም አጅር እናገኛለን። ወላኪን ደም ሳይፈስ ስርየት የለም የሚለው አስተምሮ ግን ከጊዜ በኋላ የመጣ ነው። ወደ ብሉይ ኪዳን ስንመለስ ብሉይ ኪዳን ላይ አንድ ሰው ደም ሳይፈስ አምላኩ ይቅር ይለው ነበር። ለዛም ነው እኮ ምንድነው የሚለው እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድን ቅንን ነገር ባደረገ ጊዜ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በህይወት ይኖራል፣ የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በህይወት ይኖራል እያለ የሚናገረው ማለት ነው። ነገር ግን ወደ መጥፎ ነገር ከሄደሳ ከተባለ በሰራው መጥፎ ነገር ደግሞ እንደሚሞት ይናገራል። አንድ ሰው በህይወት ለመኖር ወይም ደግሞ ገነትን ለመግባት የሚያስፈልገው ነገር ምንድነው? መልካም ስራ መስራት እንደሆነ አስቀምጧል። ኢየሱስ ክርስቶስ በህይወት እያለ ራሱ ኃጢአታችሁ ተምሮላችኋል ሲባሉ የነበሩ ሰዎች አሉ፣ ደሙ ሳይፈስ በፊት ማለት ነው። ስለዚህ ደም ሳይፈስ ስርየት የለም የሚለውን አስተምሮ ያመጣው ጳውሎስ ነው። ከዛ ውጭ አለ ከብሉይ ኪዳን ላይ ደም ሳይፈስ ስርየት አልነበረም የምትይ ከሆነ ደግሞ ማስረጃ ይዘሽ መሞገት ነው ያለብሽ ነው። ከአዳም አፈጣጠር ጋር ያመጣሁትን ነገር አልነካሽውም ሰው